አንድ ልጅ ማወቁን አውቃለሁ። እሺ ሀቢባዬ እኔ 4 ልጆች እንዴት ነው መኖር የምችለው እዚህ ሀገር? ስራ መስራት አልችልም። በመጀመሪያ አፋልጉኝ ነው እንፈልገውና ከዛ እሱ መጥቶ ምላሽ መስጠት አለበት። ወይ አልችልም ማሳደግ አልችልም ካለ የሚችለው ነገር ካለ አሁን እኮ እሱ አደጋ ይደርስበት በህይወት ይኑር ደህና ይሁን ሰላም ይሁን የምታውቂው ነገር የለም አለው እዚህ ጋር አላለም ማለት በአንድ አመቱ ምንም ነገር የተናገረ ነገር የለም። ከአንድ አመቱ ለነሱም ቢሆን ከአንድ አመቱ አውጥቶ የተናገረው ነገር ምንም ነገር የለም። ለምን ተናገረ? ምን እንደገጠመው በምን ይታወቃል? ኤርፖርት ካደረሰው በኋላ ከኤርፖርት ቤቱ ሲል አምጣው የመኪና አደጋ ደርሶበትስ ቢሆን ምን እንደገጠመው በምን ይታወቃል? ሆስፒታል ይሁን ፖሊስ ጣቢያ ይሁን የሰው ልጅ መጀመሪያ ዝም ብሎ ከጠፋ መፈለግ አለበት። ስለዚህ ዝም በያቸው። 3 ሆስፒታል ሄጄ ያለው ምናልባት አደጋ ደርሷል ብዬ ፖሊስ ጣቢያ የለም ሲሉ ኤርትራ ኤምባሲ ከመሄዴ በፊት 3 ሆስፒታል ሄጄ ያለው ፎቶውን እያሳየው አላገኘሁትም። ይሄን ፎቶ አሁን ምሳሌ ይሄን ፎቶ ከወርቀቴ ጋር ነው እንደሚያለው ይሄን ፎቶ ታውቃላችሁ ወይ ብዬ ሆስፒታል ላይ ይሄን ፎቶ እያሳየው ፈልጌ ያለው። ያንቺ ስም ማን ነው? አለም ይሳቅ ነኝ እኔ አለም ይሳቅ ሞሳ ነኝ። አለም ይሳቅ ስለዚህ እንትን ቪዲዮ ሰራልሻለሁ እኔ አፋልጉኝ ቪዲዮ ካገኘነውና መጥቶ አለሁ እኔ ካለ አለ ካላለ እናንተ ሀገር ግብጽ ሀገር ዩኤን አይረዳም ዩኤን መርዳት አቁሟል። እንደውም ሰው እያያዙ ነው ያለው። ሰው በእስር ቤት ሰው እየሞተ ነው። ሰው ባገኙበት እያፈሱ ነው ያለው። እኔ ያስኩት ወርቀት ደግሞ ነጭ ወርቀት ነው። ያ ነጭም ያለው ህጋዊም እያለ ራሱ ሰው ምንም መብት አላገኘም። አጋጣሚ እኔ ለልጆቹ አንዳንድ ነገር ሊገዛ እንኳን በወጣ ብያዝ ልጆቼ ላይ ዘግቼ ነው የሚያዘው። ምንም የሚመለሰው እድል አይኖርም። ይሄ ሁሉ ሰው ያውቀ ነው። ለማንኛውም ግን አደራሽን ስትወጪ ልጆችሽን እያያዝሽ ውጪ። አያምጣውና አንቺ እንዳልሽው ብትያዢ ልጆችሽ ቤት ብቻቸውን እንዳይቀሩ እሺ። እና ሀቢባዬ ምናልባት እሱ ለራሱ ወጥቶ ተገኝቶ ድምፁ እንኳን ፈቃደኛ ሆኖ እስከሚሰጥ እኔ ያው የቤት ኪራይ ያለ የልጆች ቀለብ አለ። ልጆች አሁን የ11 አመት ልጅና የ8 አመት የ3 አመት ከ7 ወር ልጅ አለ። 2 አመት ህፃን ልጅ አለችኝ። የቤት ኪራይ አለኝ እና በጣም ችግር ልጆች ነው ያሉሽ? የስንት አመት? የመጀመሪያ ልጅሽ ስንት አመቱ ነው? ሴት ነች፣ ሜርስ ትባላለች። ኔትጋ በእንግሊዘኛ ነው። ወንድ ሴት ናት አለ፣ ወንድም አለ። እነዚህ ናቸው። ያሳድግልሽ ፋሪስ ነው። ፋሪስ ደግሞ ይሄ ነው ወንዱ ና እዚህ ጋር። ሃይ ፋሪስ እንዴት ነህ? እሱ ነው ፋሪስ? አዎ ፋሪስ እሱ ነው። የመጀመሪያው ወንድ ነው? ሴት ነች። እቺ ናት መሀል ያለችው የመጀመሪያው። አማርኛ ትችላለች? አማርኛም እንግሊዘኛም ትችላለች። ኦኬ ሰላም ነው? ደህና ነኝ። እንዴት ነሽ? ሰላም ነኝ። በጣም ነው የምታምሪው። ልጆችሽ በጣም ያማምራሉ። አለምዬ ማሻአላ ተባረክ። ፈጣሪ ያሳድግልሽ። ስንት አመቷ ነው? ባለፈው 7ኛ ወር ቀን 11 አመቷ። ኦኬ መጀመሪያ 11 አመት። ሁለተኛዋስ? ሁለተኛዋ እቺ ናት። ሮሆቦት ትባላለች። 8 አመቷ። እንዴት ነሽ? እሷም አማርኛ ትችላለች? ሰላም ነሽ? ትማራላችሁ? ትምህርት ቤት ትሄዳላችሁ? አዎ። ጎበዞች። ስንተኛ ክፍል ነሽ? 3ኛ። ብራቮ። ትልቋስ ስንተኛ ክፍል ናት? 5ኛ ክፍል። ጎበዞች። በጣም ጥሩ። ትምህርት ትማራላችሁ ማለት አማርኛ ትማራላችሁ ትምህርት ቤት? እንዴት ቻላችሁ አማርኛ? አማርኛ ይማሩም እንግሊዘኛ የምንማረው እና አረብኛም አሁን እንማራለን። አረብኛ እና እንግሊዝኛ። ስለዚህ አማርኛ ቤት ውስጥ ነው የተማራችሁት?
እኮ በዞች እኔ ልጆቼ አማርኛ አይችሉም እና አሁን በመከራ እያስለመድኳቸው ነው። ጎበዝ ናት እናታችሁ አለም አማርኛ አስተምራችኋለች። ሶስተኛውስ አለም የሶስተኛው ልጅ ስንት አመቱ ነው? ባቢ 3 አመት ባቢ ፋርስ ነው እሱ። ፋሪስ አንድ ወንድ ልጄ ነው። አንድ ወንድ ልጄ ነው። እኔ ፍቅር ሲያምር እኔ ጎረምሳ ፋርስዬ ግን ከ3 አመት በላይ ይመስላል። ማሻአላ 3 አመት ብቻ 3 አመት ከ8 ወሩ አሁን 12ኛ ወር ቀን 3 4 አመቱ። ማሻአላ ፋርስ አማርኛ ትችላለህ? አዎ አው ጎበዝ። አሁን አንተ ትምህርት ትጀምራለህ በቅርቡ። they are all tall አው ማሻአላ they are very tall። ይቺ ናት መጨረሻዋ። አሜን መጨረሻ ልጄ ናት። አሜን ትባላለች። የኔ ልጅ ሞክሼ ናት። አሜን ማንን የነቀለው? ወይኔ ነቀላት። ኔትወርክ ኖ ኔትወርክ አይደለም ቲክቶክ ነው መሰለኝ። ምንድን ነው የነቀላት? ዋርኒንግ ህፃን ስላሳየች። ወይኔ ውይ ዋርኒንግ ሰጥቶሻል ማሪ። አላስገባሽም አለ። ገስት መግባት አትችይም አለሽ። ለ3 ቀን ይሁን ለስንት ቀን እንደሰጠሽ እዩ። ኢንቫይት ላረገሽ ስል አት ምልክት መጣች የዋርኒንግ። ህፃን መታየት አልነበረበትም። ረስተነው እኮ ነው ህፃን ስናሳይ። አራት ልጅ ይዞ በሰው ሀገር ይከብዳል። እና እሺ እንግዲህ ያው የገንዘብ እርዳታ አይደለም ብላ ነው እኛ ጋር የመጣችው። ግን ባለቤቷ ምን ሆኖ እንደጠፋ ፎቶ ለጥፌ ቪዲዮ ሰራላታለሁኝ። ቪዲዮ ደርሶት ከመጣ እሺ ወደ ዛህራ እንሄዳለን ጋይስ። ሰክሰስን ፎሎ በማድረግ ሰክሰስ የሚለውን አካውንት ፎሎ በማድረግ በኢትዮጵያ እንዴት ነው? በኢትዮጵያ 2000 ብር የቤት እጣ በመቁረጥ የቤት ባለቤት የመሆን እድላችሁን እንድትሞክሩ ተጋብዛችኋል። ከሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን በኢትዮጵያ 2000 ብር እጣ ስንቆርጥና የቤት ባለቤት የመሆን እድላችንን ስንሞክር አንደኛ እኛ የቤት ባለቤት የመሆን እድላችንን እየሞከርን ነው። ሁለተኛ አካል ጉዳተኛ ወገኖቻችን ዊልቸር እንዲያገኙ፣ የትምህርት እድል፣ የስራ እድል እንዲያገኙ አካል ጉዳተኛ ወገኖቻችንን እየደገፍን ነው ማለት ነው። በአንድ ድንጋይ ሁለት ወፍ። ቴንክ ዩ። እሺ እንዴት? ኧረ በገስት ትግባ። መግባት አትችልም ማሬ። ገስት ከለከላት፣ ቲክቶክ ከለከላት። ህፃን ታይቶ ዋርኒንግ ሰጣት። ሶ ዋርኒንጉ ለ1 ቀን ይሁን ለ3 ቀን ይሁን ለ7 ቀን ይሁን አናውቅም። ትመጣለች መልሳ። ቆይ ቮይስ ላድርግላት። ማሜ ማን ነው? ማሜ እሺ 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 ሰብሃለሁ ማሜ። ይቅርታ አላየሁም። እሺ ዛራ ትቀድማለች ግን። እሺ ቆይ አንዴ ዛራ ቀጥይ ውዴ። ሰላም አለይኩም ሀቢባ። ወአለይኩም ሰላም። እንዴት ነሽማ? ሰላም ነው? ደህና ነኝ አልሐምዱሊላህ። ሰላም ነው? ደህና ነኝማ። እንኳን በሰላም ተገላገልሽ። እንኳን ደስ አለሽ። አመሰግናለሁ ውዴ። ማን ነው እሷ ጋር ውዴ? ጎረምሳ አለ ቤቷ። እኔ እንጃ፣ እኔም አይቻለሁ ግን አላውቅም እኔ እንደሆነ። ቆይ አንዴ ቮይስ ላድርግላት። ቁጥሯን አጥቼው ነው እኮ ውዶቼ፣ ልነግራት ነው ዋርኒንግ እንደሰጣት።
ግን ላይክ ብዙ ሰው ስለሚጽፍብኝ ሴቭ ያልተደረገ ቁጥር በቀላሉ ማግኘት አልችልም። ወይስ ላድርግላት? አለምዬ ዋርኒንግ ሰጥቶሻል። ይህ እስኪ ሲስተም ኖቲፊኬሽን ውስጥ ግቢና አንብቢው። ዋርኒንጉ ለአንድ ቀን ነው፣ ለ3 ቀን ነው፣ ለስንት ቀን? እሺ በቃ ሳውዲ ነበረ ኦልሞስት የዛሬ እኔ አሁን አንድ አመት ከምናምን ሆኖኛል ኢትዮጵያ ከመጣሁ ማለት ነው። ሳውዲ ያለሁኝ ያገባሁት ባል ነበር። ትዳር በኒካህ ነው ያገባሁት እና ያው እየኖርን ምናምን እያለ እርግዝና ተፈጠረ ማለት ነው። ገባሽ? እርግዝና ተፈጠረ። መጀመሪያ ላይ ጥንቃቄ አድርጊ ምናምን ነገር ብሎኝ ነበር። ከዛ ከመጋባት ነው የገባኝ ማለት ነው። ገባሽ? እሱ እንዲወርድ ብሎ አዎ፣ የልጅ ፍላጎት የለውም በቃ ጭራሽ ማለት ነው። እሺ ቪዲዮ ላብራ መሰለኝ ቪዲዮ ላብራ መሰለኝ። እሺ አብሪ። ከዛ በኋላ የመጀመሪያው እርግዝና ያው ፌል አደረገ። እሱ ነበር መድኃኒት የሚገዛልኝ የሚታዘዝልኝን መድኃኒት ምናምን። ከዛ እንደዛ እያልን ምናምን ቼክአፕ ሄድኩኝ። አልትራሳውንድ ምናምን ሳደርግ ኦልሬዲ ጽንሱ ፌል አድርጓል። ከዛ በኋላ ምን አለ በቃ ቤት ወስድሽና መድኃኒት ሰጥሻለሁ በራሱ ይወርዳል ነው ቤት ውስጥ በራሱ ይወርዳል ምናምን ነገር አለ። ነው አልኩት። በቃ በፍጹም ፌል ካደረገ እዚሁ በሕክምና እንዲቋረጥልኝ እፈልጋለሁ ምናምን አልኩት። ከዛ በመከራ ተቋረጠ ማለት ነው የመጀመሪያው ጽንስ። ከዛ ድጋሜ ከኦልሞስት ከ4 ወር ከምናምን በኋላ ሳውዲ ሆነሽ ነው አይደል? ይሄ የሆነ ያለው ሳውዲ አረቢያ ውስጥ ነው። ሳውዲ ሆኜ አዎ። ከዛ ሁለተኛ ድጋሜ ሌላ ጽንስ ተፈጠረ ማለት ነው። ከዛ እሱ ጽንስ ከተፈጠረ በኋላ አሁንም ድጋሜ እንትን አለ። በጣም ያመኛል ጽንሱ። ከዛ በጣም ነው የምሰቃየው። ከባድ ነው በጣም ፔኑ ምናምን እና ሄድኩኝ ለቼክአፕ። ቼክአፕ ሲሄድ ከማህፀን ውጭ ነው የነበረው ጽንሱ ማለት ነው። ከማህፀን ውጭ ነው የነበረው። የረሳሁት ቆይ እዚህ ጋር የመጀመሪያው ጽንስ ሲቋረጥ የሚገርምሽ ነገር ማለት ነው የታዘዘውን ሳንቲም የተጠየቀውን ሳንቲም ላለመክፈል ግማሹን ከፍሎ ማለት ነው በመድኃኒት ቤት ውስጥ ይቋረጣል ብሎ እኔ ነው ብዬ ሳልስማማ ስቀር ከዛ ማለት ነው ግማሽ ከፍሎ በቃ እሷን ሕክምና አድርጉላት እኔ ቀሪ ብር ላምጣ ብሎ ሄደ ማለት ነው። ከዛ እኔ ሕክምና እየተደረገልኝ እያለ ግሉኮስ ተሰጥቶኛል ምናምን እንትኑን ነቅሎ ግሉኮሱን ነቅሎ ካልሄድን አለኝ ወደ ቤት ማለት ነው። ያ ቀሪውን ሳንቲም ላለመክፈል ጽንሱ እኮ ገና አልተቋረጠም። እኔ እዛ ጋር በጣም እየተሰቃየሁኝ ነው ያለሁት ማለት ነው። ከዛ በኋላ ግሉኮሱን ራሱ ነው የነቀለው ከእጄ ላይ ማለት ነው። እየታገልኩት ነበረ ሁላ እኔ አልሄድም ያለ አግባብ ደም ቢፈሰኝ የህክምና አገልግሎት እዚህ ማግኘት አለብኝ ምናምን ነገር ስለው በቃ ምንም አያደርጉልሽም ከዚህ በኋላ ኦልሬዲ ጽንሱ ማቋረጫውን በማህፀን ሰጥተውኛል የሆነ ታብሌት ነገር ምናምን። አዎ ግን ወርዱ ደግሞ መጠረቅ አለብሽ። ውስጥሽ ደግሞ ሰላም መሆኑን ዶክተር ማየት መጠረቅ ነገር ኖርማል መሆኑን መቸየክ አለበት። ዝም ብሎ አይወጣም እኮ ሆስፒታል። አዎ ከዛ በኋላ አጋጣሚ እንደዚህ ይዞኝ ደሜ ሁላ እየተንጠባጠበ ነበረ ማለት ነው። ይዞኝ ሲወጣ ነርሷ መጣች። ደሜንም ስታይ ምናምን በቃ ደነገጠች። ምንድነው እንደዚህ እያደረጋችሁ ያላችሁት ምናምን ብላ በጣም ተቆጣች። አልቆ ነው ምናምን ነገር አለ እና ጠሩን ምናምን ነገር መጥሪያ አለ። ከዛ የሆነ እርዳታ ምናምን ስንፈልግ መጥሪያ አለ። እሱን አድርገን ነው እርዳታ ነርሶች የሚመጡልን። ከዛ ተኛለችኝ ድጋሚ አስተኛችኝ ምናምን እና ግሉኮስ አደረገችልኝ በድጋሚ ማለት ነው። ከዛ እንደዛ ሆኖ ተቋረጠ ጽንሱ። ገባሽ? ወደ ተጸዳልኝ ማህፀኔ ምናምን ተጸዳ። ከዛ መርፌ ምናምን ሰጠችኝ 2 መርፌ። ቤት ሄድኩኝ። በጣም ነበር የሚያመኝ። የሚገርምሽ በዛ ህመም ውስጥ ራሱ እያለሁኝ በቃ በጣም ነው የሚያሰቃየኝ። ሲጀመር ከመሰረቱ አቢዩዝ እያደረገ ምናምን በቃ በጣም ነበር ስቃይን የሚያሳየኝ። በር ቆልፎብኝ ነው 24 ሰዓት። ሲጀመር ከመሰረቱ እኔ እሱ ጋር ስገባ እኔ ፌሻል ነበር የምሰራው ማለት ነው። እሱን ከማግባቴ በፊት 1 አመት ማለት ነው። ሳውዲ አረቢያ ስትሄጂ ጀምሮ ለፀጉር ቤት ስራ ነው የሄድሽው? እኔ በራሴ መዳን ቤት ነበር የምሰራው። ከዛ በኋላ በራሴ ቢዝነስ ክሬት አድርጌ ፌሻል ከፈትኩ ማለት ነው። ኦኬ። ካቢንግ ቴራፒ ምናምን ፌሻል ስራ ሰራ ነበረ በቤቴ ማለት ነው።
ከዛ በኋላ ከዛ ከመክፈቴ በፊት ግን ይሄ ከልጅ አባት ጋር የሆነ ታይም አውርተን ባህሪው በጣም አስቸጋሪ ነው። በጣም ቀናተኛ ነው። ይከታተለኛል፣ በሄድኩበት በስራ ቦታ ይከታተለኛል፣ በቤቴ ይከታተለኛል። በቃ ሰላሜን ሲያሳጣኝ እኔን ህይወት አልፈልግም ብዬ ራኩት ማለት ነው። በቃ አልፈልግም ብዬ ገና ከትዳር በፊት ማለት ነው። ከትዳር በፊት ኦኬ። ስለዚህ በራሳችሁ ነው ማለት ነው። ቤተሰብ አይደለም ያስተዋወቃችሁ? የተዋወቅ ነው በራሳችን ነው። ቤተሰብ አይደለም ያስተዋወቀን። ከዛ በኋላ ትቼው ሄድኩኝ። እኔ በቃ አድራሻን አጠፋሁበት። በምን አጋጣሚ ነው የተዋወቃችሁት? እንዴት አጋጣሚ የተዋወቅ ነው? እኔም እሱም የምናውቃቸው ሰዎች ነበሩ። በሰው ኦኬ፣ በሰው ነው የተዋወቅ ነው ማለት ነው። ከዛ በኋላ እነዛ ሰዎች አንቺ ትዳር እንደምትፈልጊ ነግረሻቸው እሱም ነግሯቸው አገናኝተዋችሁ ማለት ነው? አይደለም፣ እንደዛ አይደለም። ቆይ ልንገርሽ። አጋጣሚ ትዳር ፈልጋለሁ ምናምን አለኝ እዛ ማለት ነው። ትዳር ፈልጋለሁ ሚስት ፈልጊልኝ ነው ያለኝ። ከዛ ምን አልኩት እኔ በቃ አንዲት ጓደኛ ያለች እሷን እድርሃለሁ አልኩት። የሆነች ልጅ ነበረች ምናምን እና እኔ በሰዓቱ እኔን ፈልጌው አይደለም። እሱ ግን እንደዛ ሲል እኔን ነበር የፈለገኝ። ገባሽ? ከዛ ቁጥርሽን ምናምን ነገር አለኝ ማለት ነው። ቁጥርሽን ስጪ ምናምን ሲለኝ እሺ ምናምን ብዬ ቁጥሬን ሰጠሁት ማለት ነው። ከዛ ሰው ቤት እንግድነት ሄደሽ አግኝተሹ ነው እንደዛ ያወራችሁት? የመጀመሪያ ለእኔም ለሱም ጓደኛ የሆኑ ሰዎች ናቸው የተገናኘ ነው። እነሱ ቤት እንግድነት ሄዳችሁ ቁጥሯን ስጭኝ አለኝ። አዎ ቁጥሯን ስጭኝ ምናምን ነገር ሲለኝ አይ አልኩት ቁጥሯን አልሰጥህም፣ ቅድሚያ እሷን ላዋራትና ነው ፈቃደኛ መሆን አለመሆኗ ምናምን አልኩት። ገባሽ? ከዛ እሷን አዋራኋት። እኔ ትዳር አልፈልግም ምናምን ነገር አለችኝ ማለት ነው። ለእሷ ነው የሚያሰብኩት እውነት ለመናገር የነበረው። ከዛ በኋላ ለረጅም ጊዜ ይደውል ነበር እኔ ጋር። እኔ ደግሞ ያኔ አዲስ ቁጥር ምናምን አላነሳም ነበረ። ቴክስት አደረገ፣ ስሙን ጻፈልኝ፣ እገሌ ነኝ ምናምን ስልክ አንሺልኝ ምናምን ብሎ ቴክስት ሲያደርግ ያኔ መለስኩለት ማለት ነው። መልሼለት ምናምን ከዛ አወራን ያለውን ነገር። እኔ እኮ ያኔ የፈለግኩት አንቺን ነው አለኝ። የፈለግኩት አንቺን ነበረ ምናምን ነገር አለኝ። ፈቃደኛም አልነበርኩም በሰዓቱ። ከዛ ከረጅም ጊዜ በኋላ በቃ ይጽፋል፣ እንደዚህ አልፎ አልፎ ይደውላል፣ ያወራል ምናምን። ገባሽ? ከዛ እንትን አለኝ። እኔም በሂደት ያው አክሴፕት አደረግኩት ጥያቄውን። በአንዴም መልስ አልሰጠሁትም ነበረ እና በቃ ማውራት ጀመረ። ቀጠልን እያወራን ማለት ነው። ከዛ ስታወሩ ቆይታችሁ በስነ ስርዓት ለቤተሰብ አሳውቀሽ አሳውቆ ኒካን ሽማግሌ ልኮ ምናምን ነው ኒካ ያሰራችሁት? ኖ ከዛ በኋላ ከሱ ጋር እያወራን ምናምን እያለ ማለት ነው በቃ በጣም ያስቸገረኛል። ስራ ቦታ ሁላ እየመጣ ማለት ነው ይከታተለኛል። ስልክ ካልመለስኩለት ካላነሳሁ ምናምን የሆነ ሌላ ቦታ ሄጄ ከስራ ቦታ ወጥቼ ምናምን ነው የሚመስለው። ገባሽ አይደለ? ከዛ በቃ እኔ ህይወት አልፈልግም አልኩት። ተወኝ በቃ እኔ አልፈልገው ምናምን ብዬ አድራሻዬን አጠፋሁበት። በቃ እኔም ጠፋሁት። ስልኬን ሁላ ቀየርኩኝ። ከዛ ከ3 ዓመት ቆይታ በኋላ እኔ ፌሻል ስራ ስጀምር እንደዚህ ሊቭ ላይ ምናምን አድቨርት አደርጋለሁ ስራዬም ማለት ነው። ያኔ መጣ አገኘኝ። ያኔ እዛ ላይ ገባሽ? እና ምንድነው ማስፈራራት ምናምን አይነት ነገር በፊት እንትን ስለሚለኝ ስለነበረ እኔ ደግሞ ፈራሁኝ። ላይሰንስ የለኝም፣ መኖሪያ ፈቃድ የለኝም። ሳውዲ ላይ ቢጠቁምብኝ በቃ ቢያስይዘኝ ምናምን በወንጀል በሆነ ነገር ብዬ ስጋት አደረብኝ። ገባሽ? ኦኬ። ፌሻሉን የምትሰሪው ቤትሽ ውስጥ ነው እንዴ? ከፍተሽ ምናምን አይደለም? ቤቴ ውስጥ እየሄድሽ በየቤቱ ነው የምትሰሪው? የሚፈልግ ከስተመር ቤቴ ጠርቼ ቤት እየመጣ ነው የሚሰራው? ኦኬ። ቤት የመጣው ነው የሚሰሩት ማለት ነው። ከዛ በኋላ መጣ፣ ተገናኘን እዛ ጋር። በጣም ስጋት አደረብኝ። ያስይዘኛል ምናምን በሴት በሌላ በከስተመር አዋርቶ ቤቴ መጥቶ ያስይዘኛል ምናምን ብዬ በቃ በጣም ፈራሁኝ። ያኔ ምን ማድረግ ጀመርኩኝ? ሲደውልልኝ ማውራት ጀመርኩ። የፍርሃቴም ማለት ነው። ስፈልግ አወራዋለሁ። ከዛ ገስት ይልክልኛል፣ አስገባዋለሁኝ። አንዳንዴም በቃ ኢግኖር አደርገዋለሁ ምናምን ነገር። ኦኬ። በቲክቶክ ላይቭ ነበረ የምትሰሪው? ፌሻል ከስተመሮች እያሉ እየመጡ ምናምን ነው ሊቭ ላይ? አዎ። ከዛ በኋላ እንደዛ ምናምን ሲያደርግ ቤት ቀየርኩኝ፣ አስፋፍቼ ምናምን ስራዬን። ገባሽ? አንድ ክላስ ቤት ምናምን ነበረ ያኔ፣ ሙሉ ፍሎር ምናምን ያስኩኝ። ስራዬን ማስፋፋት ጀመርኩኝ። እየሰራሁኝ ምናምን እያለ ቤቴ ተጠቆመብኝ። ማን እንደጠቆመ ምናምን አላውቅም። ፌሻል ማለት ነው። ለመጀመሪያ ጊዜ በሀበሻ ደረጃ ፌሻል ብዬ ከፈትኩት እኔ ነኝ። ባይዘው ጅዳ ሳውዲ ላይ ማለት ነው። ወይ ባቤት ምናምን አለ፣ ግን ፌሻል አልነበረም ያኔ። አሁን ከኔ በኋላ ነው ፌሻል ምናምን ብለው የከፈቱት ማለት ነው። ከዛ በኋላ አጋጣሚ ቤት እኔ እንግዶች ነበሩኝ
እቃ ሊያቀብለኝ መጣ ማለት ነው። እሱ ቤት ማለት ነው። እቃ ሊያቀብለኝ ምናምን መጥቶ እንዳውም እስኪ እዚህ ጋር ካሉ መናገር ካለባቸውም በኋላ ምናምን ትላሉ እና በጣም ብዙ ልጆች አሉ፣ ኤቪደንስ ማስረጃ አለኝ በጣም ብዙ ማለት ነው። እና ልክ እሱ እግሩ እንደገባ ነው በር ተንኳኳ። እኔ ጥቆማ መሆኑን ምናምን በኋላ የደረሰኝ እንደተጠቆመብኝ ማለት ነው። እየተከታተሉኝ ነበረ። ከዛ ተባበረኝ እሱ በሰዓቱ ገባሽ። ከዛ በቃ ሳልፈልግ ገባሁ። ምንድነው የተባበረሽ? ኦልሬዲ አንቺ ተጠቆምሽ መጡ ተያዝሽ ምናምን እስር ቤት ገባሽ? ኖ አልገባሁም። የሚገርምሽ ነገር አጋጣሚ ወደ ሀገር የምትገባ ልጅ ነበረች እና ፕሮግራም አዘጋጅታ ፌሻል የምሰራበትን ሩም እንትን ብየው ነበር። እቃውን አንስቼ እንዳለ ባዶ አድርጌዋለሁ። አጋጣሚ ሲባል ማለት ነው ሲገባ። እሰይ ተመስገን። እሺ ፈጣሪ ሲረዳኝ ማለት ነው። እና ሲመጡ ምንም አላገኙ ምናምን በቃ እኔ እንጃ፣ እኔ አላህን የሸፈነኝ የውስጤን የዋህነቴ ምናምን አይቶ ነው መሰለኝ። ከዛ በቃ ምንም አላሉ። ባለቤቶቹ መጡ። ቤት ልቀቅ ያሉ። በጣም ለመንኳቸው። እዛም ጓደኞቼም ነበሩ፣ እሱም ነበረ። ለመናቸው ምናምን ነገር። ከዛ እንትን አሉኝ ማለት ነው። አከራዮቼ ቤት ልቀቅ ያሉኝ። ቤት ልቀቅ ምናምን ኮሜንቱ እንዳለ ፌሻል ምንድነው? አንዴ ልንገር። ፌሻል የፊት ውበት ነው ውዶቼ፣ የፊት ውበት ፌሻል እና የካቢንግ ቴራፒ ሰራ ነበር። እንደ ማሳጅ እንደ ዋገምት ነገር ሆነ። ካቢንግ ቴራፒ በደረቁም ማለት ነው። እሱን ሰራ ነበር እና ከዛ የሚሄድበት አልነበረኝም በወቅቱ ማለት ነው። ስራ ነበር የሄድኩት። ስራ ቦታ ሆኜ ነው ጨረስኩኝ። ከሱ ጋር ቤተሰቤን አሳወቅኩኝ፣ አባቴን አስፈቀድኩኝ ምናምን ተስማማ አባቴ። ከዛ ኒካህ አደረግን ማለት ነው። ኦኬ። እሱ ሽማግሌ ላከ? ሽማግሌ ልኮ ምናምን ሳይሆን አባቴን አናገርኩኝ ምናምን። ለምን እንትን ሀገራችን ርቀት አለው በጣም። ኦኬ። እሱ አባትሽን አናገረ ወይ አንቺ አባትሽን አናግረሽ? ከዛ እሱ ኦኬ። ከዛ አባትሽ ጓደኞቹን ምናምን አናገረ። አዎ ጓደኞቹን ምናምን አናገረ ምናምን። ያው ጨራረሰ። እኔ ቤተሰብህን አስተዋውቀኝ ምናምን እኔ አላልኩትም፣ አልመጣልኝም ሲጀመር። ያው እሱ ሀገር የታሰረው ሳውዲ ላይ ነው። አዎ ሳውዲ ማለት ዝም ብሎ አየር ላይ ነው ወይንስ የጋብቻ ወረቀት ኤምባሲ ሄዳችሁ ተፈራረማችሁ? አልሄድንም። እኔ መኖሪያ ፈቃድ አልነበረኝም በሰዓቱ። ፓስፖርት ጠፍቶኝ ስለነበረ ፓስፖርት እንትን ለማለት ጥረት እያደረግኩኝ ነበር እና ህጋዊ አላደረግነውም። ኤምባሲ አልሄድንም፣ አልተፈራረምንም። ኒካ ብቻ ነው። እሺ አዎ ኒካ ብቻ አድርገናል። ያው ኒካ ለማድረጋችንም ኡምራ ሄደናል። መቼስ ኡምራ ማስረጃ ይሆናል። ኡምራ አድርገናል። ፎቶ ቪዲዮ ምናምን አለኝ። የሰዎችም በጣም ብዙ ሰዎች ማስረጃም አለኝ። ቤታችን የጋበዝናቸው ማለት ነው። እሺ ኒካ በምታስሩ ሰዓት አንቺ በራስሽ ቤት እየኖርሽ ነበረ። ከዛ በኋላ ህይወታችሁ ተቀየረ? ላይክ ወይ አንቺ እሱ ቤት ሄድሽ ቤትሽን ለቀሽ ወይስ እሱ ቤት ነው የሄድኩት? እኔ እቃዬን ሰብስቤ ምናምን ገባ እሱ ቤት ገባ እንዳለ ሁሉ ነገር ተሰብስቦ እቃዎቼ ምናምን ገባ። ያው መኖር ጀመርን፣ ቀጠልን ማለት ነው። ለቀቅሽ? ስራሽን ተውሽ? አዎ ለቀኩኝ። አዎ አትስሪ ያስተዳድርሻለሁ ብሎሽ ነው? በሱ ቤት ጀመርኩኝ ስራዬን። ታዲያ ቀጠልኩኝ ስራዬን እኮ። በኋላ ግን እንደዚህ ሊቭ ላይ መግባቴን ምናምን አልፈለገም ብዙ ጊዜ ማለት ነው። እንደገባ ታስተዋውቂያለሽ። ጊዜው የቲክቶክ ነው። እንዴት ታስተዋውቂያለሽ ካልገባሽ ላይ ደግሞ ማለት ነው። የሚገርምሽ ነገር ከስተመሮቼን ሲመጡ ደውይ ነው የሚለኝ። በር ቆልፎብኝ እየሄደ በር ቆልፎብኝ ስለሚሄድ በር ክፍት ስለማያደርግልኝ በቀን የምትመጣ አይደለችም። ደስ እንዳላት ነው በቃ የምትመጣው። በ3 ወርም የሚገርም ቤት ኪራይ ሲደርስ ብሩን ልካ ላትመጣ ሁላ ትችላለች። ለምን ነው ተከራየች? በ3 ወር የምትመጣ ከሆነ አይደል ነው። እና ግን ቁልፍ ነው ክፍሏ፣ ግን ቁልፍ ነው። ፍሎሩ የሷ ሩም ቁልፍ ነው። ቆልፋ ነው የምትሄደው። ራሷ ጋር ነው ፍሎሩ ግን ክፍት ፍሎሩን እሱ ነው ቆልፋ የሚሄደው። እሱ ቆልፋ ይሄዳሉ። ቆልፋ ነው የምትሄደው ፍሎሩን ክፍሏን ማለት ነው። እሺ እና በቃ እንደዛ ያደረገች ስለ ስራሽ ጠይቄሽ ነው ያቆምነው። ኦልሬዲ ኒካ አሰራችሁ፣ አብራችሁ መኖር ጀመራችሁ። ከዛ አንቺ ስራሽን ጀመርሽ ከሱ ጋር። አንዱ ክላስ ተለቆ ምናምን ስለነበረ እኔ እዛ ሩም ውስጥ ስራዬን ጀመርኩ ማለት ነው። ስራዬን ስጀምር ግን በቃ ሊያሰራኝ ፈቃደኛ አይደለም። ሊቭ ላይ እንዳልገባ ይከለክለኛል ምናምን ነገር። ከዛ ደግሞ በቃ ስራዬ እያስጠላኝ ሁላ መጣ። መስራት አልችልም ስራ እና በቃ ልክ ስራ ለሰራ ሴታፕ አድርጌ ልቀርጽ ምናምን የሆነ ነገር ብቻ ድብርትም ውስጥ ገባሁኝ። በጣም ነው አቢዩዝ የሚያደርገኝ ምናምን ነገር። ስራዬ ሁላ በቃ በጣም ነው ያስጠላኝ የነበረው። በቃ ሁሉ ነገሩ
በቃ የሚያስጨንቅ ነበረ። የስራ ሞራሌ ሁሉ በቃ ጠፋ እና በቃ እንደዛ እያደረገኝ ነበረ ስንኖር። ያኔ ነው መሀል ላይ እኔ የጸነስኩት ማለት ነው የመጀመሪያው ልጄ። አሁን ግን አብረንሽ የኖርንን ያህል እንዲሰማን አርጊና። እንዴት መሰልሽ? አሁን እኔ አቢዩዝ ስትይ አልገባኝም። አቢዩዝ በር ከመቆለፍ ውጭ ይሰድብሻል፣ ይመታሻል፣ ያመናጭርሻል። ምንድን ነው አቢዩዝ በትክክል? በቃ ይሄ ዝም ብሎ ባልሆነ ነገር ምናምን ይጠረጥረኛል ምናምን ነገር ገባሽ? ስልኬን እየወሰደ ምናምን ይፈትሻል፣ በር ቆልፎብኝ ይሄዳል። ገባሽ? የሆነ ብቻ አይምሮዬ ልክ አይደለም። በር መቆለፍም እኮ በራሱ ከባድ እኮ ነው። አዎ በር መቆለፍ በጣም ከባድ ነው። እንደገና ስልክሽ የሚጎረጉረው ምን ብሎ ለምንድን ነው የሚጠይቅሽ? ለምሳሌ አንድ ሰው አንዴ ስልክሽን ፈልጌ ነበር ልደውልበት ይላል። እሱ ስልክሽን ስጪኝ ሲልሽ ምን ብሎ ነው? አንዴ አምጪ ስልክሽን ልፈትሽ ነው የሚልሽ? በግልጽ ራሱ ነው የሚቀበለኝ ስልኬን። ለምንድን ነው ብለሽ አትይውም? ስልክሽን ሲጠይቅሽ እኔ እለዋለሁ ለምን አትይውም? ለምንድን ነው እንደዚህ የምታደርገው ምናምን እለዋለሁ። የሚገርምሽ የሚያጠራጥረው ነገር ምንም ያደረኩት ነገር የለም። ከወንድም ጋር አላወራም፣ ያየብኝም ቴክስት የለም፣ ከሰው ጋርም አልገናኝም፣ ቤቴም ሰው አይመጣም ምናምን ነገር እኮ ስልክሽን ፈትሽ ሲጨርስ ምን ብሎ ይመልስልሻል? ይቅርታ አድርጊልኝ ምንም አላገኘሁበትም ይልሻል። ዝም ብሎ ነው የሚወራወራው። ስልኬ ያነሳል፣ ያያል፣ ስልኬን አይቶ ፈትሾ ዝም ብሎ በቃ ስልኬን ይወረውረዋል። ምንም ነገር አይልም። ገርማል። እሺ ከዛ በቃ እንደዛ እያደረገ ምናምን ለረጅም ኦልሞስት 9 ወር 10 ወር አካባቢ እንደዛ እንትን አለን ማለት ነው። የመጀመሪያ ጽንስ ተፈጠረ። ግን መጀመሪያ ምን ብሎሻል? ልጅ አልፈልግም፣ ላይክ በግልጽ ልጅ አልፈልግም ሳይሆን ኢኮኖሚያችን አሁን ለመውለድ ስለማይፈቅድ እንዳታረግዢ አለሽ። ምን ጥንቃቄ እንድትጠነቀቂ ነገረሽ? እንዳታረግዢ ሲል ኪኒን አምጥቶ ሰጥቶሽ ነው መከላከያ ወይንስ እሱ ኮንዶም እየተጠቀመ ነው? ምንድን ነው? አይ ፖስት ፒል አመጣልኝ እና እሱን ወስድ ነበር። በነገራችን ላይ እሺ እንዳልክ ሳሚ ስቱዲዮ እርቅ ማዕድ እንዳልክ ጋር ገብቼ ነበር። ምናልባት ካላየሽ አላየሁም። እሺ እንዳልክ ጋር ገብቻለሁ እዛ። እሺ እኮ እንትን ኪኒ ያመጣልኛል። ፖስት ፒል እኮ አሁን ፖስት ፒል ግንኙነት በድንገት ከተደረገ እርግዝና እንዳይፈጠር ለ72 ሰዓት ብቻ የሚከላከል ነው። ፖስት ፒል ሳይሆን ያመጣልሽ የእርግዝና መከላከያ በቋሚነት በየቀኑ የሚወሰደው ነው አይደለም? እንደዛ አይደለም የምወስደው የነበረው፣ በግንኙነት ሰዓት ብቻ የሚደረግ ነው የምወስደው የነበረው። እሱ በተደጋጋሚ እኮ አይወሰድም። ዴንጀር ነው፣ አደጋ ነው። እሱ በተደጋጋሚ አይወሰድም። እሱ አንድ ሰው ያለ ፕላን ግንኙነት ካደረገ በድንገት ግንኙነት ካረገ ብቻ ነው እሱ ፖስት ፒሏን መውሰድ ያለበት። በ72 ሰዓት ሳይሞላ መውሰድ ያለበት እንጂ እሱ በቋሚነት የእርግዝና መከላከያ እኮ አይደለም። ለአደጋ ጊዜ ብቻ ነው የሚጠቅመው። እሱ እየወሰድኩ ነበረ ብቻ በተደጋጋሚ እሱ መውሰድ እኮ ይጎዳል ጤና። ለማንኛውም ሳይድ ኢፌክቱን አንብቡ፣ ጎግል ላይ ቻትጂፒቲን ጠይቁ። ለድንገት ብቻ ነው የሚጠቀመው እሱ እንጂ በተደጋጋሚ አይወሰድም። አሁን ይወሰዳል ብለሽ የጻፍሽው እሱ እውቀት አልባ ስለሆንሽ ነው። ሂጂና ቻትጂፒቲን ፎቶ ላኪለትና ይህንን በቋሚነት እንደ እርግዝና መከላከያ መጠቀም ይችላለሁ ብለሽ ጠይቂው። ዝም ብለሽ መሀይምነትሽን እዚህ ጋር ለህዝቡ ከምትዘሪ። ኦኬ ራሱን የቻለ የእርግዝና መከላከያ አለ በየቀኑ የሚወሰድ። ይሄ ፖስት ፒል ደግሞ ለ72 ሰዓታት፣ በ72 ሰዓት ውስጥ አንድ ሰው ሳይፈልግ ግንኙነት ካረገ ከተደፈረች አንዲት ሴት ወይም ያለ ፍላጎቷ አንዲት ሴት ያለ ፕላኗ ግንኙነት ካደረገች ቶሎ ብላ 72 ሰዓት ሳይሞላ ያንን ኪኒን አግኝታ መውሰድ አለባት። ካለበለዛ ሳይድ ኢፌክት አለው። እነዚህ የሳውዲ ወንዶች እያመጡ ዝም ብለው ሲሰጧችሁ መከላከያ ነው ብላችሁ ይቅርታ፣ ችግር የለውም በቃ አቆምኩ፣ ይቅርታ አለችኝ እና ፌን አዘጋችኝ። ሱሱ እሺ ዛህራዬ እንቀጥላለን። ይቅርታ። ከዛ ተፈጠረ ማለት ነው እርግዝና ተፈጠረ ምናምን ነገር። እኔ ቴስተሯን አምጥቼ ነበር ቼክ አደረኩ፣ ነገርኩት ስሜቴን አንዳንድ ነገር። ከዛ ጠዋት ነበር ማየት የነበረብኝ። ጠዋት አይቼ እሱ ስራ ነበረ። እኔ ኦልሬዲ በቃ አረጋግጬ ምናምን ጠዋት ሲመጣ ሳየሁት ማለት ነው። ከዛ በቃ በጣም ተናደደ ምናምን። ተጠንቀቂ ብዬሽ ነበር እኮ ምናምን እንደዛ ነገር አለ።
በጣም ነው የተናደደው። ተበሳጨ በቃ በጣም። እኔ ምንም ማድረግ አይቻልም በቃ እንዲህ ተፈጥሯል። እኔ የተጠነቀቅኩኝ ነበረ በቃ የፈጣሪ ስራ ነው ምናምን ብዬ ዝም አልኩኝ። ሆስፒታል መሄድ እፈልጋለሁ፣ አልትራሳውንድ የስንት ሳምንት መሆኑን ማረጋገጥ እፈልጋለሁ አልኩት። አትሄጂም አለኝ። አያስፈልግም አሁን 3 ወር 4 ወር እስከ 3 ወር ምናምን ችግር የለውም ከዛ በኋላ ነው ሄደሽ አልትራሳውንድ ሲለኝ ነው አልኩት። እኔ በፍጹም እሄዳለሁ አልኩት። እንዴ ክትትል መጀመር አንዲት ሴት ስታረግዝ እኮ ክትትል መጀመር አለባት። ልክ እርግዝናዋ እንዳወቀች ሆስፒታል ሄዳ ዶክተር የሚያስፈልጋትን ቪታሚን እነዚህ ቪታሚኖችን ውሰጅ ብሎ ሊሰጣት ይገባል። እንዴት ነው ከ3 ወር በኋላ ትሄጃለሽ የሚባለው? ለሌሎችም መማሪያ እንዲሆን ነው። እሺ ዛራዬ፣ ሌላም ሴት ካለች አሁን እዚህ ጋር ባሏ ወይ አትሂጂ ያላት ካለች መሄድ እንዳለባት እንድታቅ ነው። እሺ የ1 ወር እርጉዝ የ2 ወር እርጉዝ ካለች መሄድ እንዳለባት ትክክል ነው ብላ አምና እንዳትቀበል መሄድ እንዳለባት ለማሳወቅ ፈልጌ ነው። በዛ ችግር የለውም። እኔ እንደውም ብዙ ሴቶች እንዲማሩ ፈልጋለሁ ከኔ ታሪክ እና አንድም አስተማሪ ነው ብዬ ስላሰብኩኝ ነው። ሚዲያ ታሪክ አብዛኛውን አስተማሪ ነው። ልጅሽን እያባበልሽ መጥባት ከፈለገች አጥቤት ማሪት ትችያለሽ እኮ ማጥባት አይታይም። እኔ ራሱ እንደዚህ ሆኜ ከጠባለሁ ካሜራ እንቅልፏ መሰቅድም አሁን ቅርብ ሰዓት ነው ያጠባኋት፣ ግን እንቅልፍ አለባት። ለዛ ፓሲፋየር አትጠቀሚ። አንዴ ጎረቤት ስታስና ልምጣ። አንዴ ሰጣት ትምጣ ለሰው። እሺ ጋይስ ዘላለምን ፎሎ አድርጓት። ዘላለምን ፎሎ ስናደርግ ወንድማችን አኑሻ የመታከሚያ 200,000 ብር እንዲያገኝ እያገዝ ነው። እያንዳንዳችሁ ዘላለምን ፎሎ የምታደርጉ ሰዎች ለአኑሻ ከኪሳችሁ ገንዘብ አውጥታችሁ እንደሰጣችሁት ቁጠሩት። የዘላለምን አካውንት ፎሎ አድርገን 100,000 ስናስገባው 200,000 ብር ለአኑሻ ትሰጠዋለች። አሁን 28,600 ደርሰናል ጋይስ። ትንሽ ነው የቀረን፣ እየገፋን ነው። ግድ የላችሁም፣ ሂዱበት፣ አኑሻን አግዙት። እኔ ቪዲዮ ሰርቼለታለሁ፣ ግን ሌሎቻችሁ ማናችሁም አልሰራችሁለትም። አፉን አውጥቶ ባካችሁ አግዙኝ፣ ቪዲዮ ስሩልኝ ብሎ ጠይቋል። ቪዲዮ እየሰራችሁ ፎሎ አድርጉለት፣ በሉለት ፕሊዝ። ክብሪትዬ የኔ ውድ የኔ እናት ክበሪልኝ፣ እድሜና ጤና ክብሪቷ። እስቲ ዶናቱንም ምኑንም ሙሉት። ምን ሆናችሁ ነው? በጣም ነው እንደ የቸገራችሁ ዶናት። አንድ ሰው 20 ዶናቱን 15 ኮፍያውን 10 ልቡን ምናምን ጥቃቅኗን እስቲ ሙሉ። ለምን ይሀቡን እንጃ ዝም ብለሽ ለምን ያለችኝ እኔ እናት ለምን ይፎሎ አለች። በቃ ዝም ብሎ ቤተሰቦቻችን ብቻ ጀስት ቤተሰብ እንድትሆኝ ብቻ አላ በቃ ንብ ፋሚሊ ሆኖ አንቺን ፎሎ ያላረገ ካለ እንዲያረገሽ ቤተሰብ እንዲሆንሽ ብቻ እንጂ አንቺ ቢዝነስ አትሰሪ ታረጊበታለሽ። አዎ እስቲ ለምሳሌ ወይኔ 15 ኮፍያውን ሙይልኝ እኔ እናት እንደጀመርሽው 15 ኮፍያውን ሂጂባት። አንዳችሁ ደግሞ 20 ዶናቱን ሂዱባት። እናታችንን ስለምታገዢ እኮ ንብ ፋሚሊዎች ፎሎ አድርጋችሁ ክብሪትን ቤተሰብ እንድትሆኗት። እሺ አድረሰሽ መጣሽ ዛህራዬ? አዎ ያቆምነው የመጀመሪያ እርግዝናሽን አውቀሽ ነግረሽው ክትትል ማድረግ መፈለግሽን ነግረሽው እሱ ደግሞ ፍቃደኛ እንዳልሆነ ነግረሽን ያቆም። እሺ ሚውት ነሽ እኮ ዛህራ፣ ምንም አልሰማንሽም። ሚውት ነሽ። ኦኬ እሺ። አሁን መጣሽ። ከዛ ቼክ አልትራሳውንድ ማድረግ አለብኝ። የስንት ሳምንት መሆኑንም ማወቅ ፈልጋለሁ እና ደግሞ ያው መድኃኒት ቫይታሚን እሱ መውሰድ አለብኝ ምናምን አልኩ። በጣም ተጨቃጨቅን፣ በጣም ማለት ነው። ከዛ በስተመጨረሻ ተስማማና ሄድን፣ ወሰደኝ። አልትራሳውንድ አደረግን። ኦልሞስት የ2 ሳምንት ምናምን አካባቢ ነው። ኖርማል ነበረ ጽንሱ ማለት ነው። ከዛ በሚቀጥለው ሄድን። የ2 ሳምንት ነው ተባልሽ? አዎ የ2 ሳምንት ነበረ አጋጣሚ ማለት ነው። ገና የ2 ሳምንት እርጉዝ ሆነሽ ነው አንቺ ያወቅሽው? በምንድን ነው ያወቅሽው? በቴስተሯ? አዎ በቴስተሯ ነው ያረጋገጥኩት፣ ቅድሚያ ማለት ነው በቴስተሯ። ከዛ በኋላ
ከዛ እኔ በጣም ነበር የሚያመኝ ምናምን ነገር ህመሙ በጣም በጣም ከባድ ነው ማለት ነው። ከዛ እንትን አለ ሄድን ቼክአፕ አደረግኩኝ ምናምን ተነገረኝ 2 ሳምንት መሆኑ። ከዛ ተመለስን ድጋሚ በጣም አመመኝ። ከተመለስን በኋላ መድኃኒት ምናምን አዘዘችልኝ እሱም መውሰድ ጀመርኩኝ። በጣም ሲያመኝ ድጋሚ ሄድን ማለት ነው። በሶስተኛው ቀን ነው ምናምን አካባቢ ስንሄድ የማህፀኑ ከረጢቱ የተዛነፈ ነው ምናምን አለች ዶክተሯ ማለት ነው። እንደዚህ ብሎ ነገር አለ እና እሱ ማስተካከል አለበት እንደዚህ በቅርጽ ምናምን ምስሉን ስላ እንደዚህ ቅርጽ መሆን ነበረበት አለችኝ። እና ይሄኛው ደግሞ ስላያሳየችኝ እሷ እንትኑ የሚያሳየው ሞላላ ነገር ነው ከረጢቱ ማለት ነው የማህፀኑ። ከዛ እሱን የሚያስተካክል ምናምን ብላ አዘዘችልኝ መድኃኒት። ከዛ እሱን ደግሞ ምንም አይነት መድኃኒት ያው እሱ ነው የሚገዛልኝ። በዛ በታዘዝኩት መሰረት ተወስዳለሁ ማለት ነው። ከዛ ህመሙ በቃ በጣም እየበረታ ሄደ። በቃ አልቻልኩም፣ መተኛት ሁላ አልችልም። ስቃይ ነበረ። በጣም ነው የምሰቃየው፣ ያመኛል ምናምን፣ መተኛት አልችልም፣ መብላት አልችልም ምናምን። ከዛ ሄድኩኝ 3 ሳምንት ሞላኝ ምናምን። አሁንም ሄድኩኝ ድጋሚ። ከዛ ኖርማል ነው አለችኝ፣ መድኃኒቱን ቀጥይ ምናምን አለችኝ። ኖርማል ነው። ከዛ ደግሞ በቃ አልቻልኩም ህመሙ ማለት ነው። ለመጨረሻ ጊዜ ሲሄድ ፌል አድርጓል አለች። እንዴ ቆይ መድኃኒት ከረጢቱን ቅርጽ ማስተካከያ ብላ ያዘዘችልሽን መድኃኒት ወረቀቱን ሰተሽ እሱ ነው የገዛልሽ? አዎ ምንም አይነት መድኃኒት እኔ እሱ ነው የሚገዛልኝ። ከዛ የገዛልሽን መድኃኒት ውሰጂ ብሎ ሲሰጥሽ ተቀብለሽ ወሰድሽ? እወስዳለሁ እኔ የትኛውን መድኃኒት እወስዳለሁ። እሺ ከዛ ዶክተሯ ፌል አድርጓል ጽንሱ ስትልሽ ምክንያቱን አልጠየቀችሽም? ማለት መርምራ ምክንያቱም በምን ምክንያት ፌል እንዳደረገ ለማወቅ አልሞከረች? ምንም አላለችም። ቤትሽ ሂጂ ተመለሽ፣ በ2 ቀን ወይም በ3 ቀን በራሱ ይወርዳል አለችኝ። ጽንሱ በራሱ ይቋረጣል ምናምን ስትል እኔ ደግሞ በቃ በጣም ስቃይ ላይ ስለነበርኩኝ ኖ በፍጹም አልኳት። በቃ ይሄ ጽንስ የማይሆን ከሆነ ኦልሬዲ ፌል ካደረገ በሕክምና እዚሁ አቋርጭልኝ አልኳት። ለምን ስቃይን ስለማቅ አልተኛም፣ በቃ አልበላም፣ በጣም ነው የምሰቃየው ምናምን ነገር እና እዚህ ጋር ደግሞ የሱ የባህሪ ለውጥ ምናምን አለ። በጣም ነው የሚያመናጭቀኝ ምናምን ነገር እና ሲሄድ ያኔ በቃ እንትን አለ በቃ እንደዛ ካልሽ ይሰራለችኝ። ወደ 2000 ሪያል አካባቢ ነው የሳዑዲ መሰለኝ ተጠየቀው። ከዛ ግማሹን ከፍሎ ከዛ ግማሹን ላምጣ በቃ ይሰራላት አለ። እኔ ገባሁኝ ሩም አልጋ ሲያዙኝ ምናምን ህክምና እየተሰጠኝ እያለ ሄደ እሱ ቀሪውን ሳንቲም ይዞ መጣ ማለት ነው። እና ገብቶ ካልሄድን ቤት አለኝ። ካልሄድን ምናምን ሲለኝ ነው አልኩት። አልሄድም አልኩት። እኔ ቤት አልሄድም፣ እዚህ ሆኖ ህክምና እንዲሰራልኝ የምፈልገው እዚህ ሆኖ በዶክተር ስር መሆን ነው የምፈልገው። ክትትል ይደረግልኛል። ጽንሱ ከተቋረጠ በኋላ ደግሞ መጸዳት አለብኝ ነው። በፍጹም አልኩት። ከዶክተር አርቅም። ከዛ በቃ በጣም ተጨቀጨቀኝ። ህመሙ ፔኑ አለ፣ እዛ ጋር እየተሰቃየሁኝ ነው ምናምን፣ እዚህ ጋር ደግሞ የእሱ ጭቅጭቅ አለ ምናምን። በቃ እኔ እንጃ በጣም ከባድ ነበር በሰዓቱ። ከዛ በቃ በጣም ሲሰለቸኝ እሺ አልኩት። በቃ እንደዚህ ምንጭቅ አድርጎ ግሉኮሱን መርፌውን ከእጄ ላይ ነቅሎ ነው ይዞኝ ሊወጣ፣ እጄ እንደዚህ ይዞኝ ሊወጣ ምናምን። ጫማዬን መልበስ እንኳን ሁላ አልችልም ነበር፣ እሱ ነው ጫማዬን ያለበሰኝ። በቃ አቅም አልነበረኝም። በሞትስ አልኩት። እኔ በሞትስ አሁን ቤት ሂጄ ብዙ ደም ቢፈሰኝስ ምናምን ነገር ምንም አትሆኝም አለኝ። በቃ ኦልሬዲ ሰጥተውሻል መድኃኒቱን፣ ከዚህ በኋላ ምንም አያደርጉልሽም፣ እነሱ ገንዘብ ስለሚፈልጉ ነው፣ ቢዝነስ እየሰሩብን ነው ምናምን አለ። ከዛ መለስ ብሎ ቀሪውን ብር ላለመክፈል አስቤ ተስገብግቤ ነው አይደል ለሚመስልሽ አለኝ። እንደዛ ካልሆነ ካልተስገበገብክ ቀሪውን ክፈል፣ ህክምና እዚሁ ይቋጭልኝ ምናምን ነገር፣ ካልሆነ አልሄድም ምናምን። በቃ መጣች ነርሷ ማለት ነው። ነርሷ ነች። ባትመጣ ኖሮ በቃ ይዞኝ ሄዶ ነበር። ከዛ ተቋረጠ። አጸዳችኝ፣ መርፌ ምናምን 2 መርፌ ሰጠችኝ፣ መድኃኒት ጻፈችልኝ ምናምን። እስከ 3 ወር ድረስ ጥንቃቄ እንዳደርግ ነገረችኝ ምናምን። ሄድኩኝ ቤት ማለት ነው። ቤት ሂጄ እንደዛ እንኳን ታመሜ ሁላ ማለት ነው ለግንኙነቱ ላይ ጠይቀኝ ነበር። በቃ አንቺ አትወጂኝም አትፈልጊኝም እንዴ ዶክተሮችን አልሰማህም እንዴ ምናምን፣ ታመሜ ያለው እኔ ቁስል ነኝ፣ ቆሜ መሄድ እንኳን አልችልም ነበር በሰዓቱ። ምግብ አልበላ፣ እንቅልፍ አልተኛ፣ በቃ ስቃይን ነበር ማየው። ከዛ እንደዛ እያልን ያው ቀጠልን፣ መኖር ጀመርን።
እኔ በሰዓቱ በቃ የትም መሄድበትም አልነበረኝም፣ ጓደኛም አልነበረኝም። እኔ በሰዓቱ በቃ ዘመድም ቤት ምንም በቃ ሳልፈልግ ነው የምኖረው። ሰው ቤት እንዲመጣም አይፈልግም፣ አንቺ ሰው ጋር እንድትሄጂም አይፈልግም። አይ ሰው ቤት ችግር የለውም። አሁን አንዳንድ ሰዎች መጥተዋል ቤቴ ማለት ነው። ሰው እንዲመጣ ችግር የለበትም፣ አንቺ እንድትሄጂ ነው የማይፈልገው። አዎ እሱ ባለበት ነው ሰው መጥቶ እንኳን ማለት ነው። እሱ በርቀት መኪና ውስጥ ሆኖ ማን እንደመጣሁላ ያይ ነበር። ሴት ጓደኞቼ እንኳን መጥተው ቤት ይገርምሻል። በር ቆልፎብኝ ነበር ይሏል። ጓደኞች ሲመጡ እንዴት ይገባሉ? ማን ይከፍትላቸዋል? እሱ ነው የሚከፍተው። በር ባለበት ካልሆነ አይመጡም። በር ክፍት አድርጎ ይሄዳል። በመኪና ርቆ ምናምን ቆሞ ያያል ምን እንደሚካሄድ። አንዴ ማለት ነው የሆነች ልጅ ነበረች ቤት መታ ሱቅ ልንሄድ ሱፐርማርኬት ምናምን ከቤታችን አጠገብ ስለነበረ ሰው ሲመጣ ምናምን ክፍት አድርጎት ይሄዳል። ሰው ከመጣ ማለት ነው በሩ ክፍት ነው። ልክ ሰው ሲሄድ በሩ መቶ ቆልፎ ምናምን ነው የሚሄደው። ልክ ሱፐርማርኬት ሄድን እሱን ነግረ ነው ምናምን ሰው ስለነበረ ኦልሬዲ ቁልፍ ጥሎ ነው የሄደው። ሰው አለ ቤት። ከዛ በኋላ ተከትሎን መጣ። እኔ እንደውም ምን እያልኳት ነበር፣ እኔ እኮ አላምነውም እዚህ አካባቢ ያለ ቆሟል እየተከታተለን ነው ምን እንደምናደርግ ሁላ እያልኳት ነበረ። ልክ ስንወጣ ከሱፐርማርኬት መኪናውን በር ላይ ነው ይዞ መጥቶ ገጭ አድርጎ ቆመው እና ደነገጥን። እኔ ምንም አልመሰለኝም። ለምን እኔ አውቀዋለሁ ምን እንደሚያደርግ። አዎ እሷ ግን ያልሽው ነገር አለችኝ። ከስተመር ቀጥሬ ማለት ነው ከስተመር ቀጥሬ ሲመጡ ደውይልኝ ይለኛል። ብዙ ከስተመሮቼ እኔን የምታውቁኝ አሁን እዚህ ሊኖሩ ይችላሉ። ቀጥሬያቸው ሱፐርማርኬት ከቤታችን ጎን ስለሆነ እዛ ዞር ዞር እያላችሁ ጠብቁኝ፣ ቁልፍ ጠፍቶኝ ነው ሁላ በጣም ብዙ ሰዎችም ብያቸዋለሁ። ማለት በቃ በር ቆልፎብኝ ነው የሄደው ላለ ማለት ያሳፍራል። በቃ ደውሉልኝ ምናምን ነገር በር ቁልፍ ጠፍቶብኝ ነው ባለቤቴ ጋር ደውያለሁኝ እየመጣ ነው እስከሚመጣ በቃ ሱፐርማርኬቱ ጋር ዞር ዞር እያላችሁ ጠብቁኝ ነው ያልኳቸው ብዙ ሰዎች አሉ። ከሌሉ አሁን ለምሳሌ ከስተምር ይመጣል ብየው እደውልልሃለሁ ብየው ያኔ ካልደወልኩኝ በቃ ወይ ደግሞ በር ክፍት አድርገህልኝ ሂድ ካልኩት ማለት ነው ቆልፎን አይደል የሚሄደው። ከዛ ዛሬ ከስተምር ይመጣሉ ብለሽኝ ነበረ ግን አልመጡም። ከስተምር በር ክፍት እንዲሆንልሽ ለምን ፈለግሽ ይለኛል። አሁን አንዳንድ ከስተምር ቀጥራውን እኮ አይመጡም። ቀጥሮሽ ሀሳቡን ሊቀይር ይችላል ወይ የሆነ ነገር ሊገጥመው ይችላል። እኔ ፌሻል እሰራለሁ ብዬ ቡክ አድርጌ የሆነ ነገር ገጥሞኝ ቡኩን ልከነስል ወይንም ላልከነስል ራሳቸው በዛው ልቀርም ሌላ ጉዳይ ላስፈጽምም እችላለሁ። ሰው የሰው ልጅ ህይወት አለው፣ ብዙ ነገር ያጋጥመዋል። ቁልፍ በር ክፍት አድርገህ ሂድ ከስተምር ቀጥር ያለውኝ የሚገርምሽ በቃ እንዲያምነኝ ሁላ የሚልኩልኝን ሪከርድ እምልክላቸውን ሎኬሽን ሁላ አሳየዋለሁኝ። የሚገርምሽ ግን በቃ አያምንም። በር ክፍት እንዲሆንልሽ ለምን ፈለግሽ ይለኛል። በቃ እንደዚህ ነው የሚለኝ ብዙ ጊዜ በቃ በር ቆልፎ ማለት ነው። አሁን እቺ ሱፐርማርኬት አብሬያት ሄድን ያልኩሽ ልጅ ማለት ነው ምን አለችኝ፣ እንደውም ለምንድን ነው በር የምትቆልፍባት ሁላ ብለዋለች። እኔ ምለዋለሁ የሆነ አደጋ ቢከሰት ሲሊንደር ቢፈነዳ ኤሌክትሪክ አደጋ ቢከሰት ከጎረቤት የሆነ አደጋ ደውይልኝ። አስበሻል? አደጋ ደርሶ እኔ እንዴት ነው እሱ ጋር የምደውለው? አደጋ ደርሶ አምቡላንስ ራሱ ቢመጣ በርሽን ገንጥሎ ነው። አምቡላንስ ጋር ራሱ ብትደውይ ፖሊስ ብትደውይ በርሽን ገንጥሎ ነው የሚገባው። ቦታ እየተለቀቀለት በፍጥነት ሊደርስልሽ አይችልም። እሱ ጋር ደውለሽ እሱ እስኪመጣ አንቺ ብትሞችስ እኮ አልኩት እንደዛ ማለት ነው። እሺ ስራ የለውም ወይ ብዬ ጠይቄሽ ነበር ከይቅርታ ጋር። አንቺና ጓደኛ ሱፐርማርኬት ሲከታተል ስራውን ጥሎ ቆሞ አንቺ ጋር ሰው በመጣ ቁጥር ስራው ብዙ ጊዜ ከጠዋት ነው ሌሊት ነው የሚሄደው። ምንድነው ስራው? ከጅራ አካባቢ ምናምን ነው እንትን የሚለው ስራ ነው ስራ የሚሄደው። ከስራ ከዝሁር ሰላት ምናምን በኋላ በቃ ፍሪ ነው ወይ ይተኛል ቤት ወይ ደግሞ ጉዳይ ካለው ይወጣል ምናምን። በቃ ብዙ ጊዜውን እኔም በመከታተል ነው እንትን የሚለው። ገባኝ። ምንድነው ስራው? ዋይት ነው የሚሰራው። ምን ዋይት የምንትን ዋይት ምንድነው? ይሄ ምንድነው? ዋይት ዌይተር፣ አስተናጋጅ ምን ማድረግ ነው ስራው? የስራው ምን ማድረግ ነው? ይሄ እንትን ምንድነው የሚባለው? ውሃ መሙላት፣ ውሃ የሚሞላ። ኦኬ። ምን ላይ ነው የሚሞላው? ማሽን ላይ ውሃ መሙላት። ቦቲ ምንድነው? ቦቲ የቦቲ ውሃ። ሳውዲ ውስጥ እንደዚህ የሚባል ስራ አለ እንዴ?
የሆነ ትራክ ነገር እንደዛ ትራክ ምናምን ኦኬ ነገር እንትን ነው። ነው እንትን ይሄ የውሃ ታንከሮችን መሙላት በየአረብ ቤቱ እየሄዱ እንደዛ ነገር። ከዛ ድርጅቱ ነው ደሞዝ የሚከፍለው። ደሞዝተኛ ነው። የራሱ ቢዝነስ አይደለም። የራሱ መኪና ነው፣ በራሱ ነው የሚሰራው። ስለዚህ ሰዎች እየደወሉ ኦርደር እና ሙላልን ይሉታል። አላቅም ነበር እስከ ዛሬ 18 ዓመት አረብ ሀገር ስኖር ታንከር ውሃ እንደሚሞላ አረብ ሀገር ላይ አላቅም ነበር። ራሱ ቧንቧው መስሎኝ ነበር የሚሞላው። ምን ማለት ነው? ውሃ መሙላት ምናምን ሳይሆን ውሃ መሙላት ምናምን አይደለም። ይሄ ምንድን ነው የሚባለው? ይሄ ሲሞላ እንትን የቆሻሻ ምናምን እንትን አለ አይደለ? ሲሞላ እሱን ነው የሚወስደው። መጀመሪያ ውሃ እንትን እንደሚል ነው የነገረኝ፣ ውሃ እንደሚያመላልስ ምናምን ነገር። ቆሻሻ ማንሳት ይሄ ታንከር ይሞላ የለ እንትን ውሃ ምናምን ቆሻሻ ምናምን ታንከር የሚሞላው የሽንት ቤት መሰለኝ። አዎ ሽንት ቤት አይመጠጥም እኮ እዚህ ሀገር፣ ወንዝ ነው የሚወርደው ባህር። ምን እንጃ ብቻ እንደዛ ነው የሚሰራው። ሽንት ቤት እንደማይመጠጥ ነው የማውቀው። አይ ውሃ ምናምን እንደሚል ነው የነገረኝ። ውሃ እንደሚሰራ ማለት ነው። ንጹህ ውሃ እንደሚል። ኦኬ ይሄን ወይ ብቻ ግን በወር አይደለም የሚከፈለው፣ በራሱ ነው ይመጠጣል። ኦኬ በራሱ ነው የሚሰራው። አዎ በራሱ ነው፣ የራሱ መኪና ነው፣ በራሱ ነው። እንደዛ ከሆነ ቆንጆ ገቢ ያለው ማለት እኮ ነው። ይሄ ሰው ተቀጣሪ ካልሆነ ደሞዝተኛ ካልሆነ ተቀጣሪ አይደለም። ኦኬ በራሱ መኪና ራሱ ታንከር ማለት የራሱ መኪና ካለው በራሱ ቢዝነስ ከሰራ ጥሩ ገቢ ያለው። ለምንድን ነው ልጅ እንዳትወልዱ የሚፈልገው እንድታስወርጅ የሚፈልገው? እሱማ ትዳር ስላለው በኋላ ትዳሩ ማለት በሚስቱ ስም አሁን ያቆም ነው በሚስቱ ስም አይ እሱ መጨረሻ ላይ ነው። ጓደኛሽ ቤት መጣ፣ ተከትሏችሁ ሱፐርማርኬት ጋር መጣ። በዛ ምክንያት እኔ ስራ የለውም ወይ ብዬ ጠየኩሽና ነገርሽን። እንደዛ እያላችሁ አንቺ ስራሽን እንደዛ እያላችሁ ወደ ሁለተኛ ጽንስ ደረሳችሁ አይደል? እዛ ጋር እንደዛ ሁለተኛ እርግዝና ተፈጠረ ማለት ነው። ከዛ ድጋሚ ከኖራችሁ በኋላ ማለት ነው። ስንት ዓመት? ከአራት ወር የመጀመሪያ ፌል ካደረገ ከ4 ወር በኋላ። ኦኬ የመጀመሪያ ጽንስ የተፈጠረው አብራችሁ መኖር በጀመራችሁ በስንት ወር ነው? ብዙም አልቆየንም። ኦኬ ኦልሞስት ስንተኛ ወር ላይ 3ኛ 4ኛ ወር ምናምን አካባቢ ላይ። ኦኬ አብራችሁ መኖር በጀመራችሁ በ3ኛ ወር ጽንስ ተፈጠረ። ከዛ እሱ ፌል አደረገ። እንዲሳካ አይፈልግም ነበር። እሱ ፌል አደረገ፣ ምክንያቱ ባልታወቀ ነገር። ሁለተኛ ጽንስ ደግሞ የመጀመሪያው ፌል ባደረገ በ4 ወሩ ሁለተኛ ጽንስ መጣ። እሺ ምን አለ? ሁለተኛ ጽንስ ሲመጣ ሲመጣ እንትን ነበር የምጠቀመው እኔ ፕላስተር አለ። ፕላስተር የመጀመሪያው እኔ ያው ታብሌት ስለሚያመኝ ጨጓራዬን ምናምንም አልጠቃት እንትን አላለኝም። ፕላስተር የሚለጠፍ ምናምን እሱን ነበር እየተጠቀምኩኝ የነበረው። ይቅርታ ፕላስተር የእርግዝና መከላከያ ፕላስተር አለ እንዴ? አዎ አለ። አላቅም ነበር። የቱ ጋር ነው የሚለጠፈው? ሆድ አካባቢ፣ ሆድ ላይ ከዚህ ከእምብርታችን አካባቢ ዝቅ ተብሎ እንደዚህ ጎናችን ላይ እዚህ ምንድን ነው ይባላል አካባቢ እዛ ጋር ነው የሚለጠፈው። እናቴ ትሙት ዛሬ ነው የሰማሁት። እሺ እና ጥሩ ነው ታዲያ። ተለጥፎ የሚዋጥ ነገር ያስጠላል። ተለጥፎ ከዛ በየቀኑ አንዳንድ ነው የሚለጠፈው ወይንስ አንዴ ተለጥፎ ስንት ቀን? 7 ቀን 7 ቀን። ኦኬ ገላችንን ስንታጠብ ውሃ ሲነካው አይለቅም? አይለቅም። ልክ 7ኛ ቀን ላይ ታነሽና ትለጥፊያለሽ ማለት ነው። ለ28 ቀን 4 ሀባ ነው የሚመጣው አብሮ። ረስተነው 8ኛ ቀን ከቆየ አንዱ ፕላስተር ሌላ እርግዝና ያመጣል ማለት ነው። እርግዝና ሊያመጣ ይችላል፣ ይከሰታል ማለት ነው። የመከሰት እድሉ ከፍተኛ ነው የሚሆነው። ዋው አንዴ ስሙን ተነግሪኛለሽ? በየ7 ቀኑ መቀየር አለበት። ለ28 ቀን ነው የሚያገለግለው። በርዝ ኮንትሮል ፓዱ 4 ነው የሚይዘው። በርዝ ኮንትሮል አንዴ ላየው ስለፈልኩ ነው ዛሬ ገና ነው የሰማሁት። በርዝ ኮንትሮል ፒል ፓች። ኦኬ ፓች ነው ስሙ፣ ግን ክንድ ላይ የሚለጠፍ ነው የመጣልኝ። ፎቶ አለኝ። እስኪ ቆይ ስልኬን ቼክ አድርጌ ምናምን ያውልሽ ነው የመጣልኝ። ስጽፍ ጎግል ላይ እንደዚህ ነው፣ እንደሱ የሚመስል አይነት ነገር ነው። እንደሱ ነው ክንድ ላይ የሚቻላል፣ የፈለግሽው ቦታ ይቻላል። አንዷ ጀርባዋ ላይ ለጥፈዋለች፣ አንዷ መቀመጫዋ ላይ፣ አንዷ ክንዷ ላይ፣ አንዷ ደግሞ ሆዷ ላይ። እኔ እንጃ ግን ሆድ ላይ ነው ያለን እኛ ፋርማሲስቱ እንደዛ ነው ያለን።
ይኸውልሽ 4 ቦታ መለጠፍ ይችላል ይላል። አይሹ መቀመጫ ላይ የፈለግሽው ምርጫሽ ነው። አንቺ ጀርባሽ ላይ እነዚህ 4 ቦታዎች ብቻ ነው የሚሰራው። አይሹ መቀመጫ ላይ በቀኝ በኩል ከፈለግሽ ደግሞ ትከሽ ጀርባሽ ጋር እዚህ ጋር ከፈለግሽ ደግሞ እዚህ ክንድ ጋር ከፈለግሽ ደግሞ እዚህ ሆድሽ ጋር አንቺ ያልሽው ቦታ ማለት ነው። እና በጣም አሪፍ ነው የእውነት ግልግል ነው። እንትን ከማለት መርፍ እንትን ኪኒን ምናምን ከመውሰድ አንዴ ለ7 ቀን የሚያገለግል ከሆነ እንዳልሽው ከ7 ቀን በኋላ አስታውሶ መላጥና አዲሱን መለጠፍ አይደል? አዎ ኦኬ። ስለዚህ አንዱ ካርቶን 4 ፓች አለው ነው ያልሽው? 4 አዎ 4። ስለዚህ አንዱ ለ1 ወር ይበቃል። ለ1 ወር አዎ። በጣም አሪፍ በጣም አሪፍ። እንደዛ ለ4 ወር ተጠቅሜያለሁ። ያው ሳላቅ አንድ ወሩን ኦልሬዲ ጸንሼ ነው 3 የነበረው አላቅም ነበር። ኦኬ አንድ ወሩን ማለት ነው። ስለዚህ ወይ አንዱ ምናልባት አንድ ቀን አንደኛውን ሳትልጪ 8ኛ ቀን ቆይቶብሽ ምናምን ይሆን? እኔ ግን ተከታትዬ ነው የማደርገው። አይደል ነው እንደዛም አይነት ስህተትን ተፈጥሮም ሊሆን ይችላል። የሆነ ኮንትሮል ተፈጥሮ ማንኛውም መርፌም ይሁን ኪኒንም ይሁን የሚለጠፈውም ይሁን 100% አይደሉም። ገባሽ? እርግዝና ሊፈጠር ይችላል። 100% የሚባል ነገር የለም። የእርግዝና መከላከያ 99% ነው። ገባሽ? ይሄ በማንኛውም አጋጣሚ ሉፕ እንኳን ያስቀበረ ሰው እንኳን እርግዝና ሊፈጠርበት ይችላል፣ ያጋጥማል። ምታጠቢ ከሆነ የጡት ወተት ይቀንሳል። ኦኬ አይ ቆይ ኧረ ሀቢባ ዝም በይ እሺ። ይቅርታ እኔ እኮ መሀል ላይ የማላውቀው ነገር ሲኖር መጠየቅ ያለብኝ ነገር ሲኖር ነው። ሶሪ ከዚህ በኋላ አላቋርጣትም። እሺ ዛህራ ይቅርታ አድርጊልኝ። አንቺም ኮመንት አታምጪ፣ ሀሳብሽ በኮመንት እንዳይሰረቅ እሺ ዛህራ። 4ኛ ወር ላይ በቃ በጣም አመመኝ። የፔሪድ ስሜት አይነት ነገር እንደዛ ነበር የመሰለኝ። የሆነ የሚያቃጥል ነገር ፍላጎቴ መጨመር ምናምን አይነት። ከዛ እኔ ፔሪድ ስሜት ነው የመሰለኝ የነበረው። ኦልሬዲ የተከታተልኩኝ ስለሆነ መከላከያውን ይፈጠራል ብዬ አላሰብኩም። ገባሽ? ከዛ በኋላ በጣም ሲያመኝ ለምርመራ ሄድኩኝ ማለት ነው። ሲሄድ እርግዝና እንደተፈጠረ ተነገረኝ ማለት ነው። 1 ወር ከምናምን አካባቢ የ6 ሳምንት ምናምን እንደዛ ማለት ነው። አብረን ነበር ይሄድ ነው። እኔም ደነገጥኩኝ እውነት ለመናገር። ለምንድን ነው የደነገጥኩት? እኔ 2ኛ ጽንስ ልጅ ሳስብ ቅድመ ምርመራ ማድረግ ፈልግ ነበር፣ የማህፀን ምርመራ ማለት ነው። የመጀመሪያው እርግዝና ፌል ስላደረገብኝ ኬዙን ማወቅ ፈልጋለሁኝ። እና 2ኛ መሀል ላይ የሚገርምሽ ነገር ካልወለድሽው ላይ ያለኝ ነበረ። ገና 1 ወር ከምናምን ላይ የመጀመሪያው ጽንስ ፌል አድርጎ 1 ወር ከምናምን አካባቢ ላይ ካልወለድን እያለ ሲያስቸግረኝ የነበረ ሰው ነበር። ከዛ እኔ ደግሞ ቆይ በደንብ ማገገም አለብኝ፣ በደንብ መዳን አለብኝ። ይቅርታ አድርጊልኝ ዛራ፣ እዚህ ጋር ማለፍ አልችልም። እንዳትወልጂ ተጠንቀቂ ሲል የነበረ ሰው ጽንስ ሲፈጠር ለምን ተፈጠረ ስላልተጠነቀቅሽ ነው አልፈልግም እያለ መድኃኒት አምጥቶ እንድታስወርጂ ያደረገ ሰው እንዴት ነው ድጋሚ እንውለድ የሚልሽ? ድጋሚ እንውለድ አለ። ካልወለድሽ አለኝ። ከዛ ነው አልኩት። እኔ በፍጹም አልኩት። እኔ በዚህ ሰዓት እኔ እርግዝና እንትን አልልም፣ በቃ አልፈልግም አልኩት ምናምን ነገር። ከዛ በቃ ስለማትወጂኝ ነው፣ ከኔ ፍቅር ስለሌለብሽ ነው አይደለም። ይኸውልሽ እንትን ለግንኙነት እየጠየቀሽ እኔ ያሞኛል፣ ቁስል ነኝ፣ ልዳን ምናምን ስትዩ ለግንኙነት ሰበብ ፈልጎ ግንኙነት ለማድረግ ፈልጎ እንጂ እውነት እንድታረግሽ ፈልጎ አይደለም። ዋው አይፈልግም እሱ። ያው በኋላም ያው ጉዳዩ ለልጅ ካልኳት እሺ ብላ ትሰጠኛለች። ለልጅ ካልኳት ገባሽ? ለልጅ ከሆነ ያው ብዙ ጊዜ ሴቶች ልጅ ስለምንወድ ለልጅ ከሆነ እሺ ብላ ትሰጠኛለች ብሎ ነው። ያኔ ለልጅ ምናምን እንደዚህ እንሰፍሰፍ ምናምን እንትን ምልሽ ያኔም እንደዛ ሲለኝ ለምን እንደዛ አለ? ኢኮኖሚካሊ በጣም ያለው ሰው ነው። ገባሽ? የፋይናንሻል ችግር የለበትም። እና የሆነ ጥያቄ ፈጥሮብኝ ነበር። ለምን እንደዚህ አለ? መጀመሪያ እኮ ልጅ መውለድ እፈልጋለሁ ሲል የነበረ ሰው ነው። ከመጋባታችን በፊት ስንጋባ እንደተጋባን ልጅ እንድትወልጂ ሊያሳምንሽ ሴት ልጅ ስትባል ሰፍ ስለምትል ብዙ ሴቶች ልጅ ስለምንወድ ገባሽ? ስለዚህ ወንድ ልጅ ሁልጊዜ አውቆ አዲስን ሴት የሚያሳምንበት መንገድ ቶሎ አግብቼ መውለድ ነው የምፈልገው ይላታል ለሴቷ። ሴት ደግሞ አይ ይሄ ጨዋ ነው ማለት ነው። በቃ አላማው
አግብቶ መውለድ ነው። ልጅ ይወዳል። ልጅ ከወለድኩለት ደግሞ ተሰብስቦ ልጁን ያሳድጋል ብላ ሴቷ ታስባለች። ገባሽ? ልጅ የሚወድ ወንድ ጨዋ ነው ብለው ስለሚያስቡ ሴቶች ትክክል ነው እያልካል፣ ትክክል አይደለም። አውቆ ግን ሴትን የሚያሳምንበት መንገድ በቃ እኔ አግብቼ መውለድ ነው የምፈልገው፣ ልጅ እወዳለሁ። ልጅ ባይወድም አውቆ ልጅ እወዳለሁ ይልሻል። ለምን? እንዲያሳምንሽ ትዳር ፈላጊ ነው፣ ትክክለኛ ሰው ነው ብለሽ እንድታስቢ። ከዛ ቶሎ ብሎ አግብቶ ከጠቀለለ በኋላ ከዚህ በኋላ የታባቷ ትሄዳለች። አንዴ አግብቻታለሁ የትም አትሄድም፣ አርፋ ትቀመጣለች ብሎ ስለሚያስብ እንዳታደርግሽ ተጠንቀቂ። አውቆ በምን ያሳብባል? በገንዘብ። እኔ ከወለድኩኝ አንበላጥጬ ነው ማሳደግ የምፈልገው ልጄ፣ ስለዚህ ገንዘብ እስኪኖረን እንዳትወልጂ ይልሻል። ቢኖረውም ይደርሳል። ቀርታ ሂጂ ማለት ከዛ ያኔ ስጸንስ ለምን ጸነሽ ጥንቃቄ አድርጊ ብለኸኝ አልነበረ ምናምን አልኩት እና አሁን ድጋሜ ልጅ ይፈልጋለሁኝ ማለት ምናምን። በዛ ላይ ደግሞ ዶክተሯ 3 ወር ምንም አይነት እርግዝና እንዳይፈጠር ጥንቃቄ እንዳደርግ አስጠንቅቃኛለች። እና ደግሞ ካረገዝኩኝም እንኳን ድጋሜ ምርመራ አድርጌ የመጀመሪያው ጽንሱ ለምን ፌል እንዳደረገ የማህፀን ምርመራ ቅድመ እርግዝና ምርመራ አድርጌ ድጋሜ ማህፀኔ ጽንስ መሸከም ይችላል አይችልም የሚለውን በደንብ አረጋግጬ እኔ ሬዲ ሆኜ ያኔ ነው ልጅ በቃ ማረግዘው ምናምን ብዬው እንትን ብያለሁ። በቃ ዘግቻለሁ ማለት ነው። ለሌላ እኔ በጣም መልሽ ጨጓራዬ ምናምን ስለሚያመኝ ያኔ ሳላቅ የሚያቃጥል ነገር ቃሪያ ምናምን በላ ስለነበር ጨጓራዬ በጣም ስታመም ነው እኔ የሄድኩት ለቼክአፕ ማለት ነው። ከዛ ጽንስ ተፈጥሯል። ሁለተኛ ጽንስ እንደተፈጠረ ምናምን ሲያቅ ወላሂ እንደዚህ አንገቱን ደፍቶ አቀርቅሮ ማለት ነው። በቃ በጣም ነው የተናደደው። እንደዚህ ወንበሩን ሁላ እየቀጠቀጠ ነበረ በእጁ ተናዶ ማለት ነው። እኔ ደግሞ መዛጋ በጣም ደንግጫለሁኝ። እኔ ለምን ደነገጥኩኝ? ምርመራ አላደረኩም። የመጀመሪያው አይነት ተመሳሳይ ችግር ይገጥመኛል ብዬ በቃ በጣም ሰጋሁኝ። የማህፀን ምርመራ ሳላደርግ ብዬ ማለት ነው። ድጋሚ ፌል ሊያደርግብኝ ነው ብዬ እሱ ነገር አሳሰበኝ እኔን ማለት ነው። እሱ ግን መፈጠሩ ነው እዛ ጋር ጽንስ መፈጠሩ በጣም አናደደው። ከዛ አልትራሳውንድ ምርመራ ማድረግ ፈልጋለሁኝ ጽንሱ የስንት ሳምንት እንደሆነ አልኩት ስለው ነው አለኝ። አሁንም አታደርጊም ማለት ይከታተልኝን አልጠየቅሽም እንዴ? እንውለድ እኮ ስትለኝ ነበር። ምን ሆነህ ነው? መጀመሪያ በምን እንደተናደደ ጠይቀሽዋል ወይ? ምክንያቱም ኦልሬዲ ልጅ እፈልጋለሁ ስላለሽ በሌላ ጉዳይ ታንስ ብለሽ አላሰብሽም? ምን አለ ነው የሚያደርገው? ስራ ቀዝቅዟል፣ እንደ ድሮ አይደለም፣ እንደ በፊት አይደለም ምናምን ነው የሚለው። ሆስፒታል ስለነበረ ነው ሆስፒታል ውስጥ ያለ ነው። ሲጀመር ያኔ መነጋገርም አንችልም ማውራት፣ ያው ቤት ስንሄድ እናወራለን ምናምን ብዬ ነበርና እኔ ደግሞ ሳንወጣ እዛ ሆስፒታል ውስጥ አጋጣሚ የሄድንበት ሆስፒታል አልትራሳውንድ የላቸውም ነበረ። አልትራሳውንድ የለንም ማለት እዛ ጋር ጽንስ መኖሩን ብቻ ነው አረጋግጠው የነገሩኝ እንጂ አልትራሳውንድ ምርመራ የእንትኑ ማሽኑ የላቸውም። ሌላ ቦታ ሄደን ምርመራ እንድናደርግ አዘዘ ዶክተሩ ማለት ነው። ከዛ አትሄጂም አለኝ። ኖ በፍጹም አለ አትሄጂም። በኔ ጭቅጭቅ ምናምን ነገር ካልሄድኩኝ ምናምን ብዬው ሄደ ሆስፒታል ማለት ነው። የመጀመሪያው ጽንሱ እንትን ያለበት ዶክተር ጋር ሄድን እና እዛ ምርመራ አደረኩኝ ማለት ነው። ከዛ ኦልሬዲ ጸንሻለሁኝ እዛ ማለት ያው ታውቋል። ሳምንቱን ለማወቅ ምናምን ነበረ። የ1 ወር ከምናምን አካባቢ ነው ጽንሱ ማለት ነው። ከዛ በኋላ አሁን በጣም መታመም ጀመርኩኝ። ህመሙ በቃ መተኛት አልችልም፣ ምግብ አልበላም፣ በጣም ነው የምሰቃየው። በቃ ድጋሚ ሄድኩኝ ተመልሼ ማለት ነው። እሷ ጋር ሲሄድ ከማህፀን ውጭ ነው እርግዝናው። ከማህፀን ውጭ እንደሆነ ቀድማ ነግራኛለች። እንትን ስናደርግ ማለት ነው እርግዝና ከማህፀን ውጭ ነው። የመጀመሪያው ከረጢቱ እንደተዛነፈ ነግራኝ የለ ድጋሚ እንትኑ ማለት ከረጢቱ ኖርማል ነው። ጽንሱ ግን ከማህፀን ውጭ ነው አለችኝ። ከዛ በቃ በጣም ተሰማኝ ምናምን በቃ አለቀስኩኝ ምናምን ነገር። በ3ኛው ቀን ነው ምናምን ደግሞ ድጋሚ ቀጠረችኝ። ከዛ ሄድኩኝ። ሲሄድ አሁንም በቃ እንደዛው ነው። ከዛ በኋላ ምንድነው አቋርጭልኝ በቃ አልኳት። እኔ ቀኑ ጊዜው እንትን ሳይል አቋርጭልኝ ካሁኑ ምናምን ስላት ነው አለችኝ። እኔ እንትን አልልም እስከ 3 ወር ምናምን ድረስ እንየው አለች እሷም ማለት ነው። የመመለስ እድል ሊኖረው ስለሚችል ወደ ማህፀን እኔ አላቋርጥም አለች። አሁንም ተመልሼ ሄድኩኝ ወደ ቤት። ከዛ ምን አለ መድኃኒት ላምጣልሽና ቤት ይቋረጥ ጽንሱ አለኝ። ቤት ውስጥ መድኃኒቱን እኔ ላምጣ ገዝቼ በማህፀን ነው እንትን የሚባለው። ከዛ በኋላ የሆነ ትኩስ ነገር ምናምን እንደዚህ ያለ የሚጠጣ ምናምን ነገር
እሱን እየጠጣሽ ምናምን ነገር እንደውም ካልጋ ላይ መሬት ላይ ምናምን እየተባለ ቆይ አንተ ይሄን ሁሉ ታሪክ እንዴት አወቅኩላ አልኩት እኔ ማለት ነው። ከዛ እንደዚህ የሚያደርጉ ሴቶች ማለት ሴቶች አሉ እንደዚህ የሚያደርጉ ስለማቅ ሲወራ ስለምሰማ ነው ምናምን አለኝ። ከዛ ነው አልኩት እንደዚህ አይነት ስህተት አልሰራም፣ ራሴን አደጋ ላይ አልጥልም፣ ጽንሱ መቋረጥ ካለበት አሁን በሕክምና ነው የሚቋረጠው አልኩት። ከዛ በኋላ ጽንስ አላቋረጥም ማለችኝ ዶክተሯ። ተመልሼ ሄድኩኝ ማለት ነው አሁን። ከዛ በሚቀጥለው ቀን አሁንም በቃ ካልሄድኩኝ አልኩኝ። ለምን ምንም ነው ሰላም የማይሰጠኝ፣ በጣም ነው የሚያመኝ። አልተኛም፣ በቃ አልበላም፣ አልጠጣም። በቃ አዳሬ ቁጭ ብዬ ነው የማድረው። በጣም ተሰቃየሁኝ። በቃ ሲሄድ በቃ ዛሬ አልሄድም ከዚህ አልኳት፣ ጽንሱ ካልተቋረጠልኝ። ይሄ ጽንስ ካልተቋረጠ አልሄድም። እየተቃለቀስኩባት ከዛ እስኪ ነይ ልይሽ ምናምን ከማህፀን ውጭ የሆነ ጽንስ እኮ ቶሎ መውረድ አለበት። ለምን እያደገ ከመጣ ለአንቺ ጤና ጥሩ አይደለማ። እስከ 3 ወር ምናምን ችግር የለውም ማለች እሷ። ከማህፀን ውጭ ሆኖ እንዴት ሊሆን ይችላል ጽንሱ? እንዴ ምንም ሊመለስ ይችላል። ወዴት ሊመለስ ይችላል? የተፈጠረ ጽንስ ወደ ማህፀን ይገባል። በራሱ ወደ ማህፀን ሊመለስ ይችላል። ወደ ማህፀን ሊመለስ ይችላል። ጠብቂ። ወደ ማህፀን ካልተመለሰ ደግሞ ወይም በራሱ ሊወርድ ይችላል። ከ3 ወር ካለፈሽ ግን በሰርጀሪ ነው የሚሰራው። በሰርጀሪ ወደ ማህፀንሽ ይከቱታል ጽንሱን? አይደለም፣ ይቋረጣል፣ ይወጣል። በሰርጀሪ እንዲቋረጥ ይደረጋል። በሰርጀሪ ጽንሱ እንዲቋረጥ ይደረጋል እንጂ በፍጹም ከማህፀን ውጭ የተፈጠረ እርግዝና ወደ ማህፀን ሊገባ አይችልም። በራሱ አይገባም። አሁን ልመጣልሽ ነው። ኖ አሁን ልጅ ከማህፀን ውጪ ከሆነ እርግዝናው ከ3 ወር ምናምን ካለፈ ኦልሬዲ በሰርጀሪ ነው እንትን የሚባለው የሚወጣው ተሰርቶ ማለት ነው። አዎ ይወርዳል። ገባሽ? እሷ ዶክተሯ ምን አለችኝ? ወይ በራሱ ይወርዳል ወይ ደግሞ በሰርጀሪ ይሰራል ወይም ደግሞ ወደ ማህፀን ተመልሶ ይገባል ነው ያለችኝ። በጣም ወደ ማህፀን የመመለስ ተስፋ ስላለው ሞክሪ አለችኝ። ጠብቂ ያለችኝ፣ ወደ ማህፀን ሊመለስ ይችላል ጠብቂ ያለችኝ እሷ። እኔ ግን አልቻልኩም። በቃ ህመም ስላለው ህመሙ በጣም ከባድ ስለሆነ አልቻልኩም። ነበር የሚያምሽ? ምንሽን? በቃ እንዳለ ሙሉ አካሌን ነው የሚያመኝ። ሆዴ ቁስል ነው፣ ወገብ ነው፣ ራስ ምታት ነው፣ ሙሉ አካሌን ነው በቃ የሚያመኝ። በቃ ስሜቱን ራሱ እንዲህ ነው ብዬ እኔ እርግዝና የሚያመኝ ወገቤን ነበር፣ ወገቤን እና እዚህ ነው የሚያመው። ሌላ ነገር ሆዴ ቁስለት ምናምን ነው በቃ እንዲህ ስነካ ምናምን ሆዴ በጣም ነው የሚቆስለው። ራሴን ያመኛል ምናምን በቃ አልተኛም፣ ያቅለሸልሸኛል ምናምን በቃ የሆነ ዝብርቅርቅ ያለ አይነት ስሜት ነው። እንዲህ ነው ብዬ በቃል መግለጽ አልችልም። ስሜቱ ከባድ ነው በጣም በቃ እንቅልፍ አያስተኛኝም ምናምን ነገር። ወደታች ማህፀኔ በጣም ይጫነኛል። እንጃ የፔሪድ ህመም እኔ ፔሪድ በጣም ህመም ስለሚበረታብኝ ከፔሪድ ከዛም ህመም በላይ ነው በቃ በጣም የተሰቃየሁት። ከዛ ልይሽ ምናምን ስትለኝ ተኝ ምናምን ልይሽ ስትለኝ ተመልሷል፣ ወደ ማህፀን ጽንሱ ተመልሷል። ማሻአላ አዎ ተንቶርሽ ላይ ተመለሰ ጽንሱ ምናምን ነገር አለች። ኦልሞስት 2 ወር አይደለም 1 ወር ከሳምንት አካባቢ ላይ አንድ ወር ከሳምንት 15 ቀን አካባቢ ላይ 6 ሳምንት ላይ ምናምን። ከዛ በቃ በጣም ደስ አለኝ። እኔ ራሱ በቃ አለቀስኩኝ ምናምን። እሱ በቃ ደንግጧል። እንደዛ እምልሽ ጽንሱ እንዲቋረጥ ነው እሱ እንትን እያለ ያለው። አንተ ባሏና አይደለ አለችው ዶክተሯና እና መተህ እየው ምናምን አለችው። እንደዚህ የሆነ መት አይነት ነገር ድምጽ ነገር ምናምን ተነስቶ እንደገና በኋላ ደስ አላለውም። ሲጀመር በጣም የተናደደው ወደ ማህፀን መመለሱ ጽንሱ ማለት ነው። እሷ ራሱ በቃ እድለኛ ነሽ ያኔ ቸኮለሽ ጽንስ አቋርጭ ስትይኝ አቋርጬ ቢሆን ምናምን ነገር ብላ እሷ ራሱ በቃ እንትን አለች። በጣም እንኳን ደስ አለሽ ምናምን አለችኝ። እኔም ደስ አለኝ እውነት ለመናገር። ከዛ ተመለስኩኝ ወደ ቤት ሄድን። የሚያስፈልገኝን ነገር መድኃኒት ምናምን አዘዘችልኝ። ወደ ቤት ተመልሰን ሄድን ማለት ነው። ወደ ቤት ተመልሰን ሄድን። ያው ህመሙ እንዳለ ነው። ትንሽ ቀነሰልኝ የተወሰነ ምናምን ነገር ቫይታሚን እንደዚህ ፎሊክ ምናምን አዘዘችልኝ። ቫይታሚን እሱን መውሰድ ጀመርኩ ማለት ነው። ከዛ ወደ 2 ወር አካባቢ የተጠጋ ሲሄድ ጽንሱ አጋጣሚ ወደ ኢትዮጵያ መሄድ አለብሻለኝ ልጁ አደጋ ደርሶባታል ተብሎ ተነግሮት ነበረ ማለት ነው። እዚህ ኢትዮጵያ አደጋ ደርሶባታል ተብሎ እሱ ወደ ሀገር መምጣት ስላለበት ቀድሞ እኔን አንቺ መሄድ አለብሻለኝ ነው አልኩት። እኔ አልሄድም አልኩት።
ወደ ሀገር በዚህ ሁኔታ አልሄድም። አንደኛ ጽንሱ ገና 2 ወር ያልሞላው ጽንስ ነው፣ በደንብ አልተረጋጋም። ድጋሚ ፌል ቢያደርግብኝስ ምናምን ስለው ምን ችግር አለው ምንም አያደርግብሽም እና መሄድ አለብሽ ብላም ነገር የቤት ኪራይም እዚህ እንትን ምለው ላለመክፈል ከሆነ እኔ ሰው ፈልጋለሁ ሞላ አልኩት። የሚያግዘኝ ሰው እኔ ጋር መጥቶ የሚኖር የሚያግዘኝ ሰው ፈልጋለሁ። ጽንሱ ደግሞ ከተረጋጋልኝ በኋላ ስራዬን እቀጥላለሁ። ፌሻሉ ነው አልኩት። ገባሽ? እሰራለሁ ስራዬም። በዚህ ሁኔታ በፍጹም ነው ትችሽም አልሄደው አለኝ። በቃ እኔ ኢትዮጵያ የምሄደው ልጄ ታማ ነው፣ ተረጋግቼ ከቤተሰብ ጋር ጊዜ ማሳለፍ እፈልጋለሁ። እዚህ ግን ትችሽ ከሄድኩኝ ለአንቺ ላስብ ነው እና በፍጹም አለኝ። መጨነቅ አልፈልግም ወደ አንቺ ወደዚህ አለኝ። ከዛ በቃ በስንት መከራ አልፈለኩም ነበር መስማማቱላ ማለት ነው። በስንት መከራ እንትን አለ ፕሮሰስ ጀመርኩኝ ማለት ነው፣ መውጫ ዲሲፓሲ። ከዛ ፓስፖርት ወይ ደግሞ መታወቂያ ጠየቁኝ። ምን አደረገ? እኔ መታወቂያ እንኳን ከዚህ ፎቶ እንትን ብዬ እስከማስልክ ጊዜ አልሰጥ ብሎኝ ማለት ነው። ምንድነው ያደረገው? በእህቴ ስም እዛ ኤምባሲ ሰው ስለሚያውቅ በእህቴ ስም አድርጎ ሁለተኛ ድጋሚ ሳውዲ ምድር እንዳልገባ አድርጎ ነው ወደ ሀገር ያስገባኝ ማለት ነው። እንደዛ አድርጎ አሰራልኝ ዲሲፓሲው። ገባሽ አይደል? ኮሜንታተሮች እኮ ዛሬ አላስተነፍስም አሉኝ። አቡዝም በይ እያሉኝ የሚዩት አድርጊ ዝም ብዬ ነው የምሰማሽ። አንድ ግለሰብ ሳውዲ ደግመሽ እንዳትገቢ የማድረግ መብት የለውም። ይቅርታ ይህን ዝም ብዬ ማለፍ ስለማልችል አሻራ ኖ በእኔ ስም አይደለም የወጣሁት። በእኔ ስም አይደለም የወጣሁት እኮ በእህቴ ስም ነው የወጣሁት። ስሜ በእህቴ ስም ነው የወጣሁት። አንቺ ስትገቢ በራስሽ ስም ነው የገባሽው? ኖ እኔ ስገባ በባህር ነው የገባሁት እኮ በባህር ገባሽ። ኦኬ ስትወጪ ደግሞ በፕሌን ልትወጪ በእህትሽ ስም ለምን ወጣሽ? ለምን በራስሽ ስም አልወጣሽም? ጊዜ አልሰጥሻለኝ። በቃ እኔን አጣድፎ በቃ አቻኩሎ አጣድፎ ለምን እንደዚህ እንዳደረገ አሁን ሳወራሽ ከታሪኩ ትረጃለሽ። እመጣበታለሁ። ገባሽ? ለምን እንደዚህ አድርጎ እኔን አጣድፎ አቻኩሎ ልክ እንደ መቃብር አፈር በቃ አጣድፎ ለምን እንዳስወጣኝ ነው። ከዛ እሺ አልኩት። በቃ መሄዴ እውን ሆነ። በቃ ቁርጥ ሆነ። እንዲህ አልኩ። አልኩት በቃ እቃ ልግዛሽ አልኩት። አንዳንድ ነገር ልግዛ ለቤተሰቦቼ ምናምን፣ ለወንድሞቼ፣ ለአባቴ ምናምን። እንዴት ይሄን ሁሉ አመት ቆይቼ ባዶ እጄን እሄዳለሁ ምናምን ስል ነው አለ። በፍጹም ብር የለኝም፣ ስራ የለም፣ ብር የለኝም፣ እቃ ምንም አትገዥም፣ የሚያስፈልግሽ ነገር ሁላ እኔ ልክልሻለሁ። እንኳን አይደለም እቃ ሊገዛልኝ ይቅርና ያለኝን እቃ እንኳን ቤት ውስጥ ያለኝን እቃ በቃ በአግባቡ ፓክድ አድርጌ ሁላ ካርጎ እንዳደርግ አልፈቀደልኝም ነበር። አንድ ሳጥን ከሳውዲ አረቢያ የሚመጣ ከሌላም አረብ ሀገር ሊመጣ ይችላል አላውቅም። እሱን አንድ ብቻ ፈቀደልኝ። ከዚህ በላይ ነው አለ። እኔ ልክልሻለሁ እቃሽን ሁሉ። ከዛ ለማንኩት። አንድ ሳጥን ብቻ ምንም ነው እቃ የማይይዘው። እኔ ሌላ እቃ እሺ አልገዛም አልከኝ፣ አትሊስት ያለኝን ቤቴ ውስጥ ያለውን እቃ እንኳን ይዤ እንድሄድ ፍቀድልኝ ምናምን ስለው በፍጹም አለ። አንድ ሻንጣ እንኳን ተጨማሪ ብዬ ለማንኩት። ከዛ እሺ አለ። አንድ ሻንጣ ማለት ነው። ከሳጥኑ ተጨማሪ አንድ ሻንጣ ፈቀደልኝ። ከዛ ያንን ሻንጣ አሁን በቃ አብዛኛው እቃ ቀረብኝ። ገባሽ? አሳዘንኩት መሰለኝ። ሻንጣውን ተይውና ብሎ ሳጥን ጨመረልኝ። አንድ ሳጥን የበፊቱ ሳጥን ጋር 2 ማለት ነው። 2 ሳጥን ፈቀደልኝ። ሌላው የፌሻል እቃዬ ሙሉ የፌሻል እቃ፣ የኪችን እቃ፣ ልብሶቼ፣ በጣም ብዙ ነገር ነው ትቼ የመጣሁት ማለት ነው እዛ። እኔን ግን እቃሽን አትወስጂም እያለ እሱ በጣም ብዙ እቃ ነበር ሲገዛ የነበረው ለቤቱ ማለት ነው። ያልገዛው ነገር የለም። በቃ ያልገዛው የቤት እቃ ቅመም ሁላ አልቀረው። ምን ያለ ምስክር ይቅርታ፣ እሱ ላይ መለስ ነው የሚገባው? አዎ ወይም አይ ብቻ በይ። እሱ ላይ መለስ ነበር። እኔን ያለኝ እመለሳለሁ ነበር ያለኝ። ኦኬ እሺ፣ ልጄን አይቼ ከ2 ወር በኋላ እመለሳለሁ ነበር ያለኝ። ሁኔታው ግን በቃ እቃ እኔ ጋር እኩል ነበር። ቀድመሽ አትንገሪኝ። በቃ እመለሳለሁ ብሎሽ ነበር። እንደሚመለስ እያወቀ ግን ያውን ሁሉ እቃ ሲገዛ ለምንክ ነው አላልሽው? መጠየቅ አልኩት። እኔ በቃ ማለት የሚያደርገው ነገር በጣም ግራ የሚያጋባ ነገር ነው። ለ2 ወር ነው የሚሄደው ብሎኛል። እዛ ጋር እቃ ከኔ ጋር እኩል የኪችን እቃ እየገባ እንደውም እኔን እንዳትወስድ ያለኝን እቃ ሁላ እሱ እየገባ እየሰበሰበ ነበር። እሺ አቋይ አብራችሁ ሱፐርማርኬት ሄዳችሁ ነው ወይስ ከቤት ፓክ በካርጎ ለማድረግ ነው? እቃ ስትሰበስቡ እንዳትወስጂ የሚልሽ ሱፐርማርኬት ለመግዛት ወጣችሁ? ኖ እኔን አያስወጣኝም። እኔ ይኸውልሽ አንዴ ወጣሽ። አብራችሁ ካልሆናችሁ እንዴት ነው እሱ አንቺ የፈለግሽውን እቃ ለአንቺ ነው ብሎ ለአንቺ ለሱ የሚያነሳ ኦንላይን እያዘዛችሁ ነው ወይስ ከቤት ካርጎ እየጫናችሁ ነው? መቼ ነው? እንዴት ነው? ቤት የነበረን እቃ ቤት የነበረ እቃ ማለት ስንኖር የነበረ እቃ ካርጎ ልትልኩ? አዎ
ካርጎ። አዎ ገባኝ። እኔ ሁለት አንድ ፈቅዶልኝ ድጋሜ አንድ ተጨማሪ ፈቀደልኝ አላልኩሽም? ግን የሚገርምሽ ነገር አብዛኛው እቃዬ እዛ ነው የቀረው። የተወሰነ እቃ ነው እኔ ይዤ የመጣሁት እና እኔን እቃ አትወስጂም ሳንቲም የለኝም እያለ እሱ ግን ሱቅ እየወጣ እቃ ይገዛ ነበረ። ምንድነው ያለኝ? እኔን የባለቤቴ እህት ባለቤቴ ኦርደር አድርጋት እሷ ነች ይሄንን እቃ እየገዛች ያለችው እኔ ካርጎ እንዳደርግ ፈልጋ አለኝ ማለት ነው። የሚገርምሽ ሱቁ ማለት ነው ብራንዱ እኔ እና እሱ የምንሄድበት የነበረ ሱቅ ነው አውቀዋለሁኝ። እንዴ ይሄንን ብራንድ እኮ እኔ እናንተ የምንሄድበት የነበረ አይደል ምናምን ስለው እንዴ እሷን ታውቀዋለች ሱቁን አለኝ። እህቷ የሚስቱ እህት በታሪክ ነው በዛ ደረጃ እቃ ገዝታ ለእህቷ ማትልክላት ያልገዛው እቃ የለም። አሁን እንዲህ ነው በቃ ፕሬጀር ድስት አልቀረውም፣ ፔርሙዝ 4 ፔርሙዝ አልቀረው፣ በቃ ምን ሁሉ ነገር የቱን ጠርቼ የቱን ልተው። በጣም ብዙ እቃ በግፍ እየገዛ ነበረ። ገባሽ? እኔ ግን የቡና መፍጫ ነበረ እሱን ጠየቀኝ። ከትቼው ነበር ኦልሬዲ እኔ ማለት ነው። ላውጣልህ ሁላ ብየዋለሁ። የጁስ መፍጫ ሁላ 2 ነበረ። ከዛ ልትወስጂው ነው እንደ ምናምን ሲለኝ አንዱን ወስደዋለሁ ከፈለክ አንዱን ወሰድ ስለው አይ ታዝዤ ነው 4 የጁስ መፍጫ ታዝዣለሁ ሲለኝ እንደውም ግራ ገባኝና እንዴ 4 ጁስ መፍጫ ለጁስ ቤት ነው እንዴ ምናምን አልኩት። አይ ልጅን ስላመማት የተለያየ አይነት ጁስ ነው የታዘዘላት ነው ያለኝ። የፈለገ 10 አይነት እንኳን ጁስ ቢታዘዝላት አልኩት። እኔ እዛ ቤት ውስጥ እያለን ከሱ ጋር እየኖርኩኝ በአንድ ብሊንደር 3-4 አይነት እንትን ጁስ ነበር የማዘጋጀው የነበረው ማለት ነው። እየፈጨሽ እኮ ጆግ ላይ እንትን ማለት ነው ሌላ እንትን የለውም። ከዛ አንዱን አስቀረልኝ። የተሸረፈ ነበረ። የተሸረፈውን አስቀርቶ ሌላ ደግሞ አዲስ ነበር ፓክድ ተደረገ። እሱን አነሳ ማለት ነው። የቡና መፍጫ ከትቼው ነበር እኔ ሳጥን ውስጥ ማለት ነው። ጠየቀኝ ኪችን ገብቶ የቡና መፍጫውን ወሰድሽው እንደ ምናምን ሲለኝ አዎ ፈለግከው ላውጣልህ አልኩት። ስለው አይ በቃ ተይው አለኝ እና በቃ የሆነ እኔ ደግሞ እርግዝናው አለ የሆርሞኑ ቼንጅ አለ ደክሞኛል። እኔ በቃ የሚያደርገው ነገር በማየት ብቻ እኔ ደክሜያለሁኝ። በቃ የሆነ ግራ የሚያጋባ ነገር ነበር የሚያደርገው። ገባሽ? እኔ አንዴ ሱቅ ሄድንና ለአባቴ የሆነ ቶብ ነገር ሽርጥ ነገር እንኳን ምናምን ብየው ሄድን። ወሰደኝ የሆነ ሱቅ ይዞ ይገባ። ከዛ አየሁኝ ሳየው ይሄ ለአባቴ የሚሆን አይደለም እና በቃ ሌላ ቦታ ይዘኝ ሄድ ምናምን ስለው ጮኸብኝ። በቃ አንቺ እኔ ልጄ ታማለች እያልኩሽ የግድ መሄድ አለብኝ፣ ወረቀት ማስተካከል አለብኝ የምወጣበት ብዙ ጉዳይ አለኝ እያልኩሽ ምናምን ብሎ ጮኸ እና አለቀስኩኝ። እንደውም አልፈልግም አልኩት። እኔ ምንም እቃ አልፈልግም መግዛት ቤቴ ውሰደኝ እንዲህ አለኝ። 2 ቶፕ 2 ሽርጥ ነው የምትወስጁ ለአባትሽ አለኝ። እንደውም አባቴ አይፈልግም አልኩት። እኔ አባቴ ምንም አይፈልግም ብቻ ቤቴ ውሰደኝ ስለ ጮኸብኝ። እዛ አስፋልት ዳር ሰዎች እስከሚያዩን ድረስ ጮኸብኝና እየገተተኝ ነው ወደ ሱቅ ይዞኝ ሄደው። ከዛ አንሻለኝ ሲጮህብኝ ምናምን በቃ 3 ሽርጥ እና 2 ቶም ማለት ነው። 3 ሽርጥ እና 2 ቶም ማለት ነው። እሱን ተው አምጥቼው እንኳን ራሱ አባቴ አልፈልግም ነው ያለው። ለሰው ነው የሰጠሁት ማለት ነው። ገባሽ? ከዛ በኋላ ተመልሰን ቤት መጣን። ለወንድሜ ልጆች ምናምን ሌላ ሁሉም ይቀር አልኩት። አስቢ 200 ብር ብቻ ነው የምፈቅድልሽ አለኝ። 200 ብር እዚህ ጋር ጓደኛ ያለች 200 ሪያል ብር ሳይሆን ሪያል 200 ሪያል ማለት የሳውዲ ሪያል ማለት ነው። 200 ሪያል አስቢው። 200 ሪያል ምን ነው የማይገዛው። ከዛ በኋላ የሆነ ቦታ አለ እንደዚህ ስቶክ ምናምን ርካሽ የሚሸጥበት ቦታ፣ እዛ ቦታ እንዲገዛ ማለት ነው። እሱ እኮ ብራንድ ነው የሚገዛ ለልጆቹ ለቤተሰብ ለምናምን እንዲህ በግፍ ነው ዕቃ እየገዛ የነበረው። ከዛ ጓደኛዬ እዚያ ያለች ወጣ ከሆነ አላውቅም፣ እሷ ሁላ ገብታ መመስከር ትችላለች። እሷ ጋር ሲሄድ እየጻፈች ያለች ልጅ አለች። አይዶን ጓደኛሽ የቤት እመቤት ነሽ፣ የምትፈልጊውን አስቤዛ አመጣለሁ ብር አያስፈልግሽም ነው የሚላት። እንደዛ ይልሻል አንቺ ነው ያመጣል አስቤዛ ምናምን። ኦኬ የአስቤዛ ችግር ምናምን እኮ አይደለም። አሁን የአስቤዛ ችግር ምናምን የለም። እውነት ለመናገር አስቤዛ ምናምን የሚላት ነው ያለችው እኮ የቤት እመቤት ነሽ፣ የቤት አስቤዛ እኔ አመጣለሁ ብር ምን ያደርግልሻል ነው የሚላት አለች። ሜቢ ስለሌላ ሲሆን የምታወራው አላውቅም። ማናት እሷ? እኔ እንጃ አይዶን ነው። በቃ ቀጥይ፣ ታዩ ሂጂ፣ ቀጥይ ዛራዬ፣ ቀጥይ ማሪ። እሺ ከዛ በኋላ 500 ሪያል ሰጠኝ ማለት ነው። ገባሽ? ብዙም እንትን አይደለም፣ እቃው ውድ ምናምን አይደለም። አንስቼ 300 ብሩን እየተመለስን ነው።
መለስ መንትና ወሰደ ብሩን ማለት ነው። መልሱን ተቀበለኝ። እራት ምናምን እንግዛ ምናምን ብሎ ከዛ መልሱን ሲለኝ ሰጠሁት 300 ብሩን ማለት ነው። ሰጥቼው ገባሁኝ ቤት። ገባሽ አይደል? ገዝተሽበት ነው ምንድን ነው የሆነው? እንደውም ጓደኛዬ ራስ በቃ እንትን ብላ ነበረ ማለት እንዴት በጣም እንትን ብላ ተናዳሁላ ነበረ። ለምን መለሽለት ሁላ ብላ መግዛት ነበረብሽ እንደዚህ ሙሉውን ያለች ማለት ነው። ገባሽ? ግን በኋላ ጭቅጭቁ እናንቱን ስለማቅ ቤት ከገባን በኋላ እኔ ስለማቅ የሚያደርገኝ የፈቀድኩልሽ እንደዚህ ነው ለምን እንደዚህ አደረግሽ ስለሚለኝ እኔ ደግሞ ጭቅጭቅ ስለማልፈልግ በሰዓቱ በቃ በ200 ብር የተወሰነች ነገር ገዝቼ 300 ብር መለስኩለት። ከዛ እንደዛ እያለን ምናምን የምወጣበት ቀን ደረሰ። ላፕቶፕ ነበረኝ በሰዓቱ እኔ ማለት ነው። ላፕቶፕሽን ሽጫለኝ። ከዛ ሲለኝ ነው አልኩት። ላፕቶፕ ለምንድን ነው የምሸጠው? ለምንድን ነው ላፕቶፕ እዚህ ብትሸጪው ይሻልሻል። ብር ቸግሯችሁ እኮ ጠየቅ። አልተቸገረም፣ ብር አልተቸገረም። ሽጪው አለኝ። ኢትዮጵያ ሄደሽ ምንም ስለማይጠቅምሽ ልሽጠው ብትይም እንኳን እዛ ሳንቲም ስለማያወጣልሽ እዚህ ብትሸጪው ይልቁን ታትርፊያለሽ አለኝ። ከዛ ለምን አልኩት። ለምን ፓስፖርት ለምን ላፕቶፔን እሸጣለሁ ለምን አስፈለገ ምናምን ስለው እንግዳውስ ሲርብሽ ምግብ ይሆንሻል አለኝ። ሲርብሽ ምግብ ይሆንሻል እና ሲለው እንዴ ለምን ይረበኛል አልኩት። ለምን እኔ አላህ አለኝ አልኩት። አላህን ተማምኜ ነው የሚሄደው ምናምን ነገር አልኩት። በቃ በጣም ተናደድኩኝ። ከዛ ቁጭ ብዬ በቃ ሲወጣ አለቀስኩኝ። ለምንድን ነው እንደዚህ የሚለኝ ምናምን ነገር ብዬ ማለት ነው። ከዛ እንደዛ እያለ ምናምን የፍላይቴ ቀን ከቨር የስልኬ ከቨር እና ስቲከር ላሰራ ምናምን አልኩት። እህቴ ደግሞ ቸኮሌት አዛኛለች። አትሊስት በቃ እቺን እንኳን ሁለቷን ብቻ አልኩት ማለት ነው። ከዛ ወጣን። ቸኮሌቱን ብቻ ነው የምታነሺው ሌላ ነገር ማንሳት አትችይም አለኝ። ከዛ ሻልኩት ቸኮሌቱና ከቨሩን ብቻ። ከዛ እኔ እንዳልወርድ ከመኪና ጠብቂኝ ብሎ እራሱ ወረደ። ከዛ ስጠብቀው ቀረ ማለት ነው። ከዛ ስደውልለት ስልክ አያነሳ መኪና ውስጥ ቁጭ ብዬ በቃ ረጅም ሰዓት። ከዛ ምን አደረገ ለሲስተሙ ማለት ነው ወርቅ ቤት ነበር ለካሱ ወርቅ ቤት ገብቶ ወርቅ ምናምን እያየ ነበረ። ከዛ ይዞኝ ወረደ ከመኪና ነይ ምናምን አለኝ። ከዛ ቀለበት ልግዛልሽ አለኝ። እኔ ሳንቲም የለኝም እያለኝ ስለነበረ ሳንቲም የለኝም እያልክ አልነበር እንዴ? አይ በቃ ችግር የለውም አያስፈልገኝም ሌላ ቀን ትገዛልኛለህ ምናምን። እኔ በቅንነት ምልሽ በቃ እኔ ለምን እንደው አላውቅም እኔ አመንኩት የለኝም ሲል እዛ ጋር እኮ እቃ በግፍ እየገዛ እያየሁት ነው። አለ መንቃቴ እና አለ መጠራጠሬ ሳንቲም የለኝም እያልክ አይደለ ተው ምናምን። አይ ችግር የለውም ነይ ምናምን አለኝ። ሄድን። ቀለበት የሚገርምሽ 1.8 ነው ቀለበቱ። ከዛ ደግሞ ሀብል አለኝ። ሀብሉ 2 ነው አጠቃላይ 3.8 ግራም ነው ሀብሉም የጣቴም ማለት ነው። ከዛ እኔ ደግሞ ያው እሱ ጋር የሆነ ብር ነበረ የኔ ፌሻል ምናምን የምሰራበት የተቀመጠ እሱ ወደ 5000 ሪያል ምናምን ወስዶ እንትን ብሎበታል። እሱ ተጠቅሞበታል ብሩም ማለት ነው። እና እኔ አልጠየቅኩትም ያው ሲያመኝ በሕክምናም ስለሚወጣ ብር ምንም ስንትን ስለሚል እኔ አልጠየቅኩትም ያንን ብር። ከዛ ያንን ወርቅ ገዛልኝ። ስልክ ቤት ሄድን። ከቨር ምናምን ስቲከር አሰራልኝ። ተመልሰን መጣን ማለት ነው ወደ ቤት። ወደ ቤት ስንመጣ በጣም ብዙ ቦርሳ ነው የገዛው። የሚገርምሽ ቦርሳው እኔ እንጃ ወደ 60 ምናምን ይሆናል ቦርሳው። ከዛ በኋላ ይሄን ቦርሳ የገዛሁት ኢትዮጵያ ስትገቢ ሱቅ ልከፍትልሽ እፈልጋለሁ አለኝ። ተጨምሮ ሌላ እቃ ምናምን ተጨምሮ በቃ የሆነ ብራንድ የሆነ ሱቅ ምናምን እዛ ከፍቼ ትሰሪያለሽ ምናምን ነገር አለኝ ማለት ነው። ከዛ የሚያወራ ምንም ቀኔ አይጥመኝም ከሁኔታው ማለት ነው። እሱ ብቻ በቃ በዛም በዚህ ምናምን ሸውዶ እኔ ቶሎ ከዛ ማሰናበት ነው የፈለገው። ገባሽ አይደለ? ከዛ ቀኑ ደረሰ የፍላይት ቀን ማለት ነው። ያኔ ኤርፖርት ወሰደኝ አንድ ጓደኛዬ አብራኛለች ሸኘች ምናምን 1000 ሪያል ሰጠኝ በእጄ 1000 ሪያል ሰጠኝ ምናምን። ከዛ ብር ልክልሻለሁ የሚያስፈልግሽ ይሄ 1000 ሪያል ኤርፖርት ምናምን ካስፈለገሽ ነው ካስፈለግሽ ኤርፖርት አንዳንድ ነገር ምናምን ነው ልክልሻለሁ አለኝ። ሄድኩኝ ገባሁኝ ሰላም ገባሁ ምናምን ብዬ ነገርኩት። ደሴ ነበር የሄድኩት።
የሚገርምሽ ነገር ቤት ራሱ ሊከራይልኝ ፈቃደኛም አልነበረም። ቤተሰቤ ጋር እንዲሄድ ነው የፈለገው። ይቅርታ እኔ ወርቁን ገዛልኝ ስትይ ማለት ስላልገባኝ ነው። እንደዛ ለቸኮሌት እንኳን አንድ ፍሬ አንሺ እያለ የሚከራከር ሰውዬ ወርቅ የገዛው በምን ብር ነው? እሱ መጨረሻ ላይ እንደርስበታለን ነው። አዎ እንደዛ ከሆነ እሺ አላቋርጥሽም፣ ይቅርታ። ከዛ ኢትዮጵያ ገባሁ ማለት ነው። ኢትዮጵያ ከገባሁኝ በኋላ እህቴ ደውዬላት ምናምን ነበረ። ቤት ተከራይታ ነበር እህቴ ደሴ። እንደውም ቤት መከራየት አለብኝ በቃ ከሄድኩኝ ስለው ለምን ቤት ትከራያለሽ ሁላ ብሎ ነበር ማለት ነው። እሱ አባቴ ጋር እንዲሄድ ነበር የፈለገው ቤተሰብ ጋር ምናምን። እኔ እናቴ በህይወት እንደሌለች ምናምን ነግሬዋለሁ። ቤት አባቴ ጋር እንደማልሄድ ሁላ ምናምን ነግሬዋለሁ፣ ቤት መከራየት እንዳለብኝ ምናምን። ከዛ እንደምንም ተከራየ። የ3 ወር የቤት ኪራይ ተከፈለ ማለት ነው ሲሄድ ወደ ኢትዮጵያ ስመጣ። ከዛ ኢትዮጵያ ገባሁ አልኩት። ኢትዮጵያ አወራን፣ በደንብ አላወራኝም የገባሁ ቀን ማለት ነው። ስራ ላይ ነኝ ምናምን እቃ እያስተካከልኩኝ ነው እንደዛ አይነት ነገር። ለምን እሱ እንደሚመጣ ቃለሁኝ ቀድሜ ልላክሽ አይደል ያለው። ከኋላ የቀረው ለካ የቀረውን እቃ እዛ እንደፈለገ ለማድረግ እንዲያመቸው ነው። ገባሽ? ከዛ ደወልኩለት ሰላም መግባቴን አወራን። በሚቀጥለው ቀንም አወራን፣ ግን ብዙ አያወራኝም። ይኸው በቃ 2 ደቂቃ ወይ 3 ደቂቃ እቃ እያሰባሰብኩኝ ለወጣ ስለሆነ ፕሮሰሴን እንትን እያልኩኝ ምናምን ነው ምክንያት ነው የሚያበዛው ማለት ነው። ገባሽ? ከዛ በ5ኛው ቀን በ6ኛው ቀን አካባቢ ላይ አጋጣሚ ዛሬ ፍላይት አለኝ አለኝ። ከተሳካልኝ ዛሬ ማታ ወጣለሁ ምናምን ነገር አለኝ። ማታ አወራን። ሌሊት ላይ ደውሎ ነበረ። ሌሊት 8 ሰዓት አካባቢ ለእኔም ለእህቴም ደውሏል። ተኝቻለሁ የዛ ሰዓት። ከዛ ጠዋት ላይ ስደውልለት ኦንላይንም የለም፣ በቀጥታም ስልኩ አይሰራም። በቃ ወጥቶ ነው የሚሆነው አልኩኝ። ለምን ስላወራን ማለት ነው። ስልኩ አይሰራም፣ ኦንላይንም የለም፣ ቀጥታ ስልኩም አይሰራም። ሚውት ይቅርታ ሚውት መሆኔን አላወኩም ነበር። ያወራችሁት አንቺ የተከራየልሽ ቤት ውስጥ ሆነሽ እሱ ደግሞ ሚስቱ ቤት ሆኖ ነው። እዛ ሳውዲ ያለ ገና ሳውዲ ያለ ሳይወጣ ከሳውዲ አንቺ ነሽ ቀድመሽ የመጣሽ እንዴ? አብራችሁ ቀድሞ የላከኝ እሱ ነው። ቀድሞ ላከኝ እሱ። ልጁ ታማበት የለ እንዴ? አንቺን ካላስቀደምኩኝ አልመጣም ማለት ለካ እሱ እኔን ያስቀደመኝ በምክንያት ነው። ቀድሞ የላከኝ ኦኬ። እኔ አብራችሁ ነበር የመሰለኝ። ሶሪ አብራችሁ አብረን መምጣት እኮ እንችል ነበረ። ፍላይታችንን አንድ ቀን አድርገን አብረን መምጣት እንችል ነበረ፣ ግን አልፈለገም እሱ። ታርጌት ነበረ። ገባሽ አይደለ? ታርጌት ለአንቺ የሰጠሽ ምክንያት ምንድን ነው? አንቺን አስቀድሞ እንድትበሪ ሲያደርግሽ የሰጠሽ ምክንያት ምንድን ነው? የቤቱ እቃዎቹን ሽጬ ቤቱን ለአከራዩ አስረክቤ እመጣለሁ ነው? ምንድን ነው የሰጠሽ ምክንያት? ቤቱን ሰው እንዲጠብቅልኝ እስከምመጣ ድረስ በአማና ይዞ እንዲጠብቅልኝ ቤቱን እሰጠዋለሁ ለሰው ነው ያለኝ። እንዳውም የሚገርምሽ ነገር አንዱን ክላስ የተከራየችዋ ልጅ ነበረች እና እሷ ሁላ እንዳትነግሪያት ወደ ኢትዮጵያ መሄድሽን እንዳትነግሪያት፣ እዚህ ጋር ወንድ ምናምን ሰው እያመጡ ቤቱን እንደፈለጉ እንዳያደርጉ። ገባሽ? ወደ ኢትዮጵያ ሳይሆን ስራ ሊሄድ ነው በያስ ነበር ያለኝ። ልጆቹ አዲስ ተከራይተው ኦልሞስት 20 ቀን ምናምን ነው የሚሆናቸው። እቃ ሲሰበሰብ እንደዛ ምናምን ስትጠይቀኝ ምንድን ነው ያልኳት? እኔ እቃ ካርጎ ላደርግ ነው እና እኔ ደግሞ ወደ ስራ ሊሄድ ነው ያልኳት። ምክንያቱም መዳም ቤት ፉል ታይም ልገባ ማለት ነው። ወደ ስራ ማለት ወደ ስራ ሊሄድ ነው። መዳም ቤት ፉል ታይም ልገባ ነው። ስፖንሰሪ ጋር እሱ በያለኝን ነው ያልኩት። ከሱ ትዕዛዝ ውጭ መሆን አልችልም እኔ በዛ ሰዓት። እንዳትነግራት ብሎኛል። በቃ እኔ አልነግራትም። እዛ ጋር ግን እቃ ሲሰበሰብ ምናምን ቤቱ ዝብርቅርቅ ምናምን ብሎ ስታይ ጥያቄ ፈጠረባት ይቺ ልጅ። ምንድን ነው ወዴት ምናምን ስታይ ካርጎ ልናደርግ ነው ያልኳት የነበረው። እኔ ካርጎ አድርገን እኔ ደግሞ ወደ ስራ ሊሄድ ነው፣ መዳም ቤት ስራ ሊሄድ ነው ምናምን። ሆኔንም አታውቅም፣ አልነገርኳትም። ማለት ተከራይ ሆና እዛ አንቺ ሲያስመልስሽ ሲያቅለሸልሽ ሲያምሽ ምናምን አያስባንንም አያስታውቅም ነበር። አታውቅም ምንም ነገር። ጨጓራዬን ነው የምላት የነበረው። ታውቃለች። ለነገሩ እኔም ላይፍ ላይ 4 ወር ድረስ ጨጓራዬን ነው እያልኩ ነበር ተሻውዳቸው የነበረው። ልክ ጾታውን ሳቅ ነው ያሳወቅኳቸው እርጉዝ መሆኔን።
ማሪ ኮመንት ስለምታይ ነው ቀስ እያልሽ የምታወሪ። ኮመንቱን አትይሺ ማሪ። ለምን ኮመንት ስታነቢ እኛ አንቺ አንብበሽ ጨርሰሽ መናገር አንቺ ያወራሽ ስለሆነ ነው። እሺ በቃ አንቺ ያላውራም ከዚህ በኋላ ይቀጣ። ምን ታረጋለህ? ነጥብ ይዝና መጨረሻ ላይ እጠይቅሻለሁ። ከዚህ በኋላ አላቋርጥሽም። ሶሪ በቃ እሺ። ከዛ ጥያቄ ፈጠረባትና ምንድን ነው ምናምን ስትል በቃ ካርጎ ላደርግ ነው ስራ ሊሄድ ነው እሱ በይ እንዳለኝ ማለት ነው። ከዛ ያው ያ ቀን ሲደርስ መጨረሻ ሰዓት ላይ ምናምን ነገር አንዲት ጓደኛዬ መጣች ልትሸኘኝ ምናምን። ከዛ እንዳታውቅም እኮ እንደሚሄድ ሻንጣዬ ሲወጣ እቃዬ ሲወጣ ተዘጋጅቼ እኔ ሲወጣ ብታየኝ መዳም ቤት ስራ የሚሄድ ሰው እንዴት አታውቅም ይቺ ልጅ ድንገት ብታየኝ ምናምን አልኩት ማለት ነው። እያልኩኝ ምናምን እንዳልነገርሻትም እንዴ እንደምትሄጂ አለችኝ ጓደኛዬ ስትለኝ አልነገርኳትም አታውቅም ምናምን። እንዴ መንገርማ አለብሽ ቻው ባያት። ከዛ እሱም ቻው ባያት በቃ ምናምን አለ። እቃ እየሰበሰበ ነበር እሱም አብሮኝ ማለት ነው። እንደማይመለስ እሱ ውስጡ ያውቃል። ለኔ አልነገረኝም። ለኔ ያለኝ ለ2 ወር እንደሚመጣ ነው። እሱ ግን ልቦናው ያውቃል። እዛ ጋር ማስተካከል ያለበትን ነገር አስተካክሎ ካርጎ የሚያደርገውን ካርጎ አድርጎ ደግሞ እዛ የሚሸጣውን ሽጦ ምናምን እንደሚወጣ ኦልሬዲ እሱ አምኖበታል። በቃ ሬዲ ሆኗል እሱ ገባሽ? ከዛ በኋላ ቻው ምናምን አልኳት። ልሄድ ነው አልኳት ምናምን ደነገጠች እሷ ራሱ። እንደውም በኋላ ስትነግረኝ በጣም እንትን ብላብኝ አዝና ምናምን ነበረ። ከዛ የኔ ቁጥር ሰጠኋት፣ ቁጥሬን ሰጠኋት፣ እናወራለን ምናምን አልኳት ማለት ነው። እና ቻው ብያት ወጣሁ ማለት ነው። ኤርፖርት ወሰደኝ። በቃ ወደ ኢትዮጵያ መጣሁኝ እኔ እስከ 7 ቀን ምናምን እስከ 6 ቀን ኦልሞስት አካባቢ እናወራ ነበረ። ከዛ በኋላ እንዳልኩሽ ነው ኢትዮጵያ ፍላይት ዛሬ ያለኝ ምናምን አለ። ደውሎ አገኘሁት ሌሊት ላይ ጣስ ደውል ኦንላይን የሚልም ስልኩን በቀጥታ የማይሰራም በቃ ኢትዮጵያ መጥቶ ነው ሰላም መግባቱን ደውሎ ያሳውቀኛል ምናምን ብዬ ስጠብቀው አይደውልም። ጠበቅኩት 2 ቀን 3 ቀን 4 ቀን ምናምን አይደውልም። አድራሻ ኦንላይንም የለም። እዛው ሳኡዲ እያለ ነው ከኦንላይን የወጣው ገባሽ? ከዛ በኋላ ቀን ሄደ። እኔ ደግሞ ከጉምሩክ ተደወለልኝ ከካርጎ ማለት ነው። ሄድኩኝ 2 ሳምንቴ ላይ ካርጎ ላመጣ ማለት ነው። እኔ በፕሌን ነበረ መሄድ የነበረብኝ ግን በትራንስፖርት ነው የመጣሁት ምናምን ነገር ነው ያ ቃል እንደዚህ። እንዳውም ወደ ኢትዮጵያ ለመጣ አካባቢ ዶክተሯ በጣም ተቆጣ ነበር። ለምን ምናምን ብላ ነበርና እንደዚህ ማለት የሚያንገጫግጭ ነገር ረጅም ጉዞ ምናምን ነገር እንዳታደርጊ ብላኛለች። በፕሌን ነው ምናምን አላት እሱ። ለምን እርግዝና ትንሽ ሴንሲቲቭ ስለነበረ ምናምን ገባሽ? በባስ ነው እኔ ከደሴ አዲስ አበባ የመጣሁት ካርጎ ላወጣ ማለት ነው። ከዛ በቃ ይደውላል። ካርጎ ራሱ ላወጣ ሲሄድ እሱም እቃ ስላደረገ እዛ ካርጎ ቦታ የማገኘው አይነት ስሜት ምናምን ይሰማኝ ነበር። በቃ አድራሻ የለኝም፣ ቤተሰቡን አላውቅም፣ በሱ በኩል ምንም የማውቀው ታሪክ የለም። ካርጎዬን አውጥቼ ተመልሼ ወደ አዲስ አበባ ሄድኩኝ ማለት ነው። ከዛ 1 ወር ሆነኝ አልደወለም። 1 ወር ሆነኝ። የሆነ ዋትሳፕ 2 ዋትሳፕ አለው እና ሁሌ የምናወራው በአንድ ዋትሳፕ ነው። በሌላኛው ዋትሳፕ አናወራም ነበረ። ከዛ እንዳጋጣሚ በቃ ለምን ቼክ አላደርገው ምናምን ብዬ ገብቼ ሌላኛው ዋትሳፑን ቼክ ሳደርገው አጋጣሚ ኦንላይን አየሁት። ከዛ ኦንላይን እንግዲህ 1 ወር ከ1 ወር በኋላ ማለት ነው። ልክ 1 ወር ላይ ከዛ ደነገጥኩኝ ኦንላይን ሳየው። ከዛ ሰላም አለይኩም ምናምን ብቻ ብዬ ጻፍኩለት። ከዛ ወአለይኩም ሰላም ወራህመቱላህ ምናምን ብሎ ህንድ ነኝ ያለሁት ልጄ ለሕክምና ይዤ ህንድ ነኝ ያለሁት ስመለስ እደውልሻለሁ እናወራለን ምናምን አለኝ። ከዛ እኔ ህንድ በሰላም ምናምን ሰላም ለልጄ ጉዳይ ነው አለኝ። ልጄ ለሕክምና ይዤ ህንድ ነኝ ያለሁት አለ። ሊያወራኝ ፈቃደኛ አልነበረም። ገባሽ አይደል? ከዛ በኋላ እንደዛ ያለ ምናምን መጻፍ ጀመርኩኝ አልፎ አልፎ። ከዛ እደውልልሻለሁ እናወራለን ብለኸኝ ነበር፣ ጠበቅኩ፣ አልደወልክልኝም። አትሊስት እንኳን ኢትዮጵያ ሰላም መግባትህንም አልነገርከኝም። እኔ እኮ ስላንተ ተጨናንቄያለሁኝ ምን ሆነክ ነው ብዬ ማን ልጠይቅ ምናምን ነገር አትሊስት እንኳን ሰላም ገብቻለሁ ብለህ ብትደውልልኝ ምናምን ብዬ እኔም ቴክስት አደረኩለት ማለት ነው። ገባሽ? ከዛ ሲፈልግ ነው የሚጽፍልኝ። እኔ ቴክስት ሳደርግለት እያየ ጸጥ ይላል ምናምን ነገር። ከዛ የቤት ኪራይ ቀኑ እየደረሰ ምናምን መጣ። አስቢ ያቺ 1000 ሪያል ነው ከሳውዲ ስመጣ የሰጠኝ። ቤት ስገባ የእህቴ የነበረ ማለት ነው ሌላ 1 ክላስ ቤት ይዛ ነበር የምትኖረው እህቴ።
እኔ ያን የቤት ሲከራይ ያን የሷ የነበረን 2 ፍራሽ ይዛ ነው የገባችው። ምንጣፍ እንኳን የፕላስቲክ ምንጣፍ ከጓደኛዋ ብር አንስታ ነው ፕላስቲክ ምንጣፍ አንጥፋ የጠበቀችኝ። ያንን ምንጣፍ ብር ራሱ እኔ ከሳውዲ 1000 ሪያሉን ከዛ ወስጄ ነው ለእህቴ ሰጥቼ ብሩ እንዲከፈል ያደረኩት። ምንጣፍ አልተሟላልኝም። ፍራሽ እንዳልኩሽ ነው፣ ምንም የለም። በቃ ባዶ ቤት ነው የገባሁት። ባዶ ቤት። ምን ሆንሽ? እንዴት ሆንሽ? ቤቱ እንዴት ሆነልሽ? ምናምን ነገር አንድ ቀን ብሎኛ አያውቅም። የሆነ ጊዜ ቤት ኪራይ ደረሰብኝ አልኩት። ቤት ኪራይ ደርሶብኛል፣ እባክህ የቤት ኪራይ ክፈልልኝ ምናምን ስለው ታገሺ ትንሽ የለኝም አለ። ታገሺ ትንሽ ምናምን ነገር። አብዛኛውን ምጽፍለት ቴክስት አይመልስም፣ እያየ ጸጥ ነው የሚለው። ከዛ ምንድነው ያለኝን ነገር ሁላ እንትን አልኩኝ። ወርቁን ሸጥኩት፣ የአንገቴንም ሸጥኩኝ፣ ቀለበቱንም ሸጥኩኝ፣ ሁሉን ነገር ሸጥኩኝ ማለት ነው። እኔ በቃ ማድረግ ያለብኝን መሸጥ ያለብኝን ነገር ሁላ ሽጫለሁኝ። አሁን እጄ ላይ ያለው ስልክ ብቻ ነው የቀረኝ። እሱንም ስልክ ደግሞ ከሸጥኩት እኔ ካንተ ጋር በምን እገናኛለሁኝ? ደግሞ ስልኩን ራሱ ብሸጠው የ1 ወር ቤት ኪራይ እንኳን አይከፍልም ምናምን አልኩት ማለት ነው። ከዛ እባክሽ ተረጅኝ፣ እክስሻለሁ፣ የሆነ ቀን እመጣለሁ፣ እመለሳለሁ፣ ችግር ውስጥ ሆኜ ነው፣ ሁሌ ችግር ውስጥ ሆኜ ነው የሚለው። ችግር ላይ ነኝ ነው የሚለኝ። ምንድነው ችግርህን በግልጽ ንገረኝ እና እኔ እንድረዳህ። አይናገርም። ዱአ አድርጊልኝ፣ ችግር ውስጥ ነኝ ያለሁ፣ ችግር ገጥሞኛል ምናምን ነገር። እሺ ደውልልኝ፣ ደውለህልኝ እናወራ። ሲም ካርድ የለኝም፣ ሲም ካርድ አላወጣሁም ምናምን። ቀፎ ራሱ የምጠቀመው በጓደኛዬ ቀፎ ነው፣ ቀፎ የለኝም ምናምን ነገር። አሶሳ ነኝ አለኝ መጨረሻ። ከህንድ ተመልሶ አሶሳ ለምን እንደሄደ አላውቅም። ከዛ የሆነ ጓደኛ አለው ሳውዲ ማለት ነው፣ ጅዳ። እሱም